ሀቢባ በእናትሽ አትቀልጂም። ዳንቺ ነሽ እንጂ ወንድሜን ዱባይ ወሰጂልኝና አብረን ሰርተን እንከፍላለን አልሽኝ እኮ እኔ ኤጀንሲ አይደለም እኔ ገባለሁ ቢያንስ ያግዘኛል ሀቢባ ያግዘኛል ምንም ቢሆን እናቴ ልጅ ነው አይጥለኝም እኔ እኮ ቤቱ ስቃይ ያለብኝ ልጆቹ እንደሚያረጉኝ አላየሽም አንቺ እኔ እኮ ሰዎቹ ምን እንደሚያረጉኝ አላየሽም አንቺ ዘይነብ እኛ 500 ሺህን ይሄው ከነግዛውና ሃይማኖት እናስመልስልሽ ቃል ገብተዋል ከ3 ወር በኋላ አስገባል እኔ አገሬ ገብቼ ወልሽ አንቺም ደግሞ የኔን አልጠየኩሽ እንዴ ሰጠኝ ዘይነብ እሺ ቆይ አንድ ጥያቄ ነው ሀቢባ አንድ ጥያቄ ልጠይቃቸዋለሁ ልጆቹ ማሯት በቃ እንላቸዋለን ይምሩሻል ልጆቹ ጥሪያቸው ለምን ልጆቹን አታመጫቸው ሚውት ነሽ አብሪና ሚውትሽን ሀቢባ አንድ ጥያቄ እዚህ ጋር ማለት ነው እሺ ሚውትሽን አብሪ እኔ ሚውት እንደ ግንዛቤ ያክል ማለት ነው እዚህ ጋር ወንድሜን ወይ ጓደኛዬን ባመጣ ከዚህ በኋላ ባመጣ ደላላ ያስብላለው ይሄ ነገር ትክክል ነው ትክክል አይደለም ይሄን መረጃ የለንም እኛ ይሄ ነገር እንዴት ነው ደላላ ማለት ተከፍሎት የሚያመጣ በነፃ ካመጣክ ትብብር ይባላል አስከፍለህ እስካመጣክ ድረስ ደላላ ነህ 350 ሺህ አስከፍለህ እስካመጣክ ድረስ ደላላ ነህ እኔ ጓደኛዬን ስራ እዚህ የሚያመጣልኝ ሰው ካገኘው ካመጣኋትኝ ምንም ነገር ሳላስከፍላት ካመጣው ትብብር ይባላል አስከፍዬ ካመጣው ግን ደላላ ነኝ ያ ነው ይሄ ለመገንዘብ ነው እሺ ዘይነብ ሚውትሽ ለምንድነው ማታበሪው እኔ ነኝ ሚውት ያረኩሽኝ ድራማ ስትሰሪ ስታለቃቅሽ እዚህ ጋር ሚውትሽን አብሪና ልጆቹን ጥሪያቸውና ህዝብ ይለምናቸው እኛን ለምናቸው በቃ ማሯት 1 ሚሊዮን ነበር ከብራችሁ ላይ ቀረው ግማሽ ሚሊዮኑን ይሄው ሃይማኖትና ገዛው ሊከፍሉ ነው ከ3 ወር በኋላ የቀረውን ግማሽ ሚሊዮን ግን ዘይነብን ማሯት የላትም እሷ የላትም ብለን እኛን ለምናቸው እኛን ይሰሙናል ያከብሩናል ዘይነብ ሚውቱም ቢያለሽ መጀመሪያ ዘይነብ ሐሳቧ የነበረው ኮሜዲያን እሸቱ ጋር ቀርባ እርዳታ ገንዘብ እንዲሰበሰብላት ነበር ራሷ ናት ያለችው ከዛን እሱን ደግሞ ሀቢባ ጋር ሄደክ ደላላ ብር በላኝ በልልኝ አለችው እዚህ ገንዘብ የሚሰበሰብላት መስሏት ዘይነብ ቆይ በዋትስአፕ ልጥራት ሴትዮዋ ጠርታት ይሆን ዘይነብ ሚውትሽን አብሪው ሴትዮዋ ጠርታሽ ነው የለሽም እንዴ አለኝ እንዴ ብሎሽ ነው እኔ ደግሞ ምን ሆነሽ ነው ብዬ ዋትስአፕ ቮይስ እያርኩልሽ ነበር ጥሪያቸው ብር የተበሉትን ልጆች ጥሪያቸውና ህዝብ ይጠይቃቸው እዚህ ጋር ያለ 5800 ህዝብ ይጠይቃቸው በቃ የላትም ዘይነብ ይቅርታ አድርጉላት ይሄው ግማሽ ሚሊዮኑን እነሱ ከ3 ወር በኋላ ይከፍላሉ ቃል ገብተዋል ብለን እንላቸዋለን ጥሪያቸው ተደወለባት ሼር አድርጌያለሁ ግን አሁን ላይፍ ላይ ነው ሌላ ቀን ቀጠሮ ይላል ሚውተር ተረበሽን እኮ እየተደወለበት ነው መሰለኝ ስልክ እሱ ዘይነብ ጥሪያቸው ዋትስአፕ ላይ ስም ዝርዝራቸው ስላለኝ እኔ ጥሪያቸው እንንገራቸውኛ አንቺን እንዲተውሽ አንቺን እንዳይጨቀጭቁሽ እኛ እንነግራቸዋለን እነሱ ግማሽ ሚሊዮን ይከፍላሉ ያንቺን የቀረብሽን እንዲምሩሽ እኛ እንነግራቸዋለን ጥሪያቸው እሺ ይዘሻቸው ነኝ በሌላ ቀን በቃ እነሱ ኦሬዲ ጨርሰዋል አንቺ እነዛን ልጆች ይዘሻቸው ነይና ይቅርታ አድርጉላት በቃ ምህረት አድርጉላት ይሄው ህዝቡ ተስማምቷል በትክክል ይያሉ ነው ኮሜንት ላይ ምህረት አድርጉላት ይቅርታ አድርጉላት ግማሽ ሚሊዮኑን ከ3 ወር በኋላ እነሱ አንቺ የእናትሽን አካውንት ላኪልኝ እኔ ለሃይማኖት ልክላታለሁ ዋትስአፕ ላይ ከ3 ወር በኋላ ግማሽ ሚሊዮኑን አስገብታ ትልክልኛለሽ ለኔ ደረሰኝ እኔ አምጥቼ እዚህ ጋር ለህዝቡ አሳያለሁ መክፈላቸውን ስማቸው ይጻላላቸው በቀዳቸውን ጨርሽ ተሰላ አንቺ የቀረብሽን ግማሽ ሚሊዮን እንዲምሩሽ
እነዛን ሰዎች እንጠይቃቸዋለን። ይዘሻቸው ነኝ እሺ ጥሪያቸው ይሰጣሉ ግን እንትን አርግልኝ ሀቢባ እንደ እህት መማጻፍሽ እንደምንም ብለሽ ወንድሜን እኔ ገባለሁ ለምዶ ታውቂያለሽ እየወደኩ ስለተሰቃየው መግባት አለብኝ አንደኛ ሴትዮ አባካቱ ወንድሟን እሺ እኔ ኤጀንሲ የለኝም እንግዲህ ሰው እንዲከባ አልሽ አይደለም ሰው ልልሽ ፍልጣይቅልኝ ይስራ ያገዘኛል ቢያንስ እንኳን እናቱ ወንድሟን ወሰዱላት ባካችሁ የሆነ ሀገር ወሰዱላት ወንድሟን ፎሎ አርጓትና በውስጥ ነይ በሏት ምንም ሳታስከፍሏት ምንም ገንዘብ የላትም ወንድሟን ወሰዱላት አሁን ለማልቀስ ነው ቪዲዮ ያበራሹ ማሪያ ያስፈልግም አይደለም ወላሂ አይደለም እኮ ቪዲዮ ያስፈልግ እና ወንድሟን ወሰዱላት የሆነ ሀገር ለምንድነው ታውቂያለሽ ሀቡ ቢኖርሽ ገበያ ላይ አትወጭም እናቴ የአባቷ ድርሻ መሬት ደርሷን ነበር ወረቀት አልተስተካከለም እሱ ሽጬ ከዚህ ዳውን አሸልም የሄደ ወንድምሽ ለምን አይወስደውም ሮማኒያ ያለው ወንድምሽ ለራሱ ወረቀት የለውም ችግር ላይ ነው ያለው ወደ ሌላ ሀገር ሊሻገር እየተያዘ እየተመለሰ ነው እሱ ራሱ ስቃይ ላይ ነው ያለው አንድ ስራ ይፈታል ለምን በ250 ነበር የገባው $250 ሸክም ነው አሉ ዶሮ እርባታ ወጣ አልቻለም እሱ መጀመሪያ በሹፍርና ተብሎ ነበር የሄደው የትራክተር ሹፌር ነው እና ለራሱም ችግር ላይ ነው አሁን እሱ ራሱ እያሰቃየን ነው ለመንገድ ላይ የሆነ ነገር ይሆናል የሚል ሰቀቀን ላይ ነው ያለ ነው እንጂ እንረዳዳ ነበር አሁን ይሄኛው በቤት ነው በቃ እናቴ እሱ ጧት ማታ ስታይ ታለቅሳለች ዘመቻ ሄዳለሁ ይላታል በዛ ላይ እውነቴን ነው ሻይባ ያለ አባት ነው እናታችን አራታችንም ያሳደገችን ሰው ቤት ተቃጣ ለዚያ ነው እኔ ለወንድሞቼ ዋጋ መከፍለው የእናቴ አስተዳደጋችን ነው ዋጋ እንድከፍል ያደረገኝ ይሄን እዚህ ውስጥ ሁሉ የገባሁት እሺ በቃ ዘይነብ በቃ ጨርሰናል ወዴ የእናትሽን አካውንት ላኪልኝ ዋትስአፕ ላይ ኦኬ የእናትሽን አካውንት እኔ ወደ ሃይማኖት አስተላልፌ ከሷ ደረሰኝ እጠብቃለሁ ወንድምሽን ደግሞ የሚወስድ ሰው ከተገኘ እጣራሻለሁ ቁጥርሽ አለኝ ቁጥር ያለሽ ዋትስአፕ ላይ እጣራሻለሁ ነይ የሚወስድልሽ ሰው ተገኝቷል ብዬ እጣራሻለሁ እሺ እሺ አመሰግናለሁ እሺ ምንም ማለት ምንም ይቅርታ ጠይቂልኝ ስለ ሰዓታቸው ልጆቹን ይዘሻቸው ነው ታዲያ እንድንጠይቅልሽ ከዚህ በኋላ ገንዘብ እንዳይጠይቁሽ እሺ ያረጉልሽ እኛ እንጠይቃቸዋለን ይዘሻቸው እና ጥሪያቸው በሚመቻቸው ሰዓት አስገብተን በሚመቻቸው ቀን ዋትስአፕ ነገርሽን ቀጠሮ ይዝላችኋለሁ እሺ ዶላሩን ማለት ነው ከታምጥታችሁ ነው ዱባይ ያስረከበችላችሁ ኬት የመጣ ብር ነው በጣም ጥሩ እሺ ይኸውልሽ ይሄ ብር ማለት ነው ከየት መጣ ለሚለው በጣም ምርጥ ጥያቄ ጥሩ ጥያቄ ነው ብሩን ከልጆቹ ላይ ተቀብላ ቀጥታ ዱባይ ለጓደኛዋ ነው የሰጠችው ዱባይ ደግሞ እቺኛዋ ሴትዮ ሰው አላት ያቺ ሰው ተቀብላ ለዚህች ነው የሰጠችው እኛ አይደለንም እኔ ዱባይ ላይ ማቀው ሰው የለኝም ማቀው ደላላ የለኝም ዘይነብ ከልጆቹ ላይ ተቀብላ ለጓደኛዋ ሰጠች ጓደኛዋ ለዚህች ሴትዮ ሰጣለች አለቀ እንደዛ ነው ያለው እሺ ሩክር እኔ ያስገባሁት አካውንትስ ለምሳሌ በዱባይ ላይ ስንት ሺህ ዶላር ነው የተሰጠው ጠይቂልኝ ኖ ዘይነብ እሱንኛ አዎ በሙሉ ዱባይ ነው እሱን ሰጠንሻል ከዛ ሌላ አካውንት ላይ ያደረግሽውን ማለት ነው ለሌላ አካውንት እንትን ያልሽውን እንዴት ተጠያቂ ሊሆን ይችላል ለየዘመዶችሽ የሰጠሽው ቆይ በርጋታ እኔ ላስረዳችሁ ዘይነብ እሱ እያለ ያለው አሁን እሱ እኔ ጋር ስም ዝርዝር ልኳል እያንዳንዱን ሰዎች ከዛ ስንት ብር አንቺ እንደሰጠሽና እነሱ መልሰው ላንቺ ያስገቡት ብር እኛ ያለብን የቀረብን ግማሽ ሚሊዮን ብር ብቻ ነው ከዛ ላይ እሷ ከከፈለችው ላይ የቀረብን ግማሽ ሚሊዮን ብር ብቻ ነው ከፍለናል የከፈልንበት ደረሰኝ ይሄው ብሎ ነው ደረሰኝ ይላል ስለዚህ አንቺ ደግሞ የቀረው ስንት ነው ምን ያህል ነው የመለሱልሽ የሚለውን ተናገሪ ያውልሽ በኋላ እሺ ይፋይልን ዘጋዋለ ያውልሽ አቡ የ8 ልጆቹን ሙሉ ሂሳብ የዘጉትን የሰጠኝ 100 ሺህ ሰጥቻቸዋለሁ ግን እነሱ ሙሉ ሂሳብ እሱንማ ጽፈሽ ማሪ ያውልሽ አንቺ ጠቅላላ እንደሰጡሽ ያመንሽው 1.4 ነው 1 ሚሊዮን 400 እዚህ ላይ ማለት ነው እያንዳንዱ ነጥብ ያይልኝ ሀቢባ እዚህ ጋር ማለት ነው እቺ ልጅ የምትሄድበት መንገድ ከዚህ በፊት ከ20 ሰው 360 ሺህ ብር ሰጥቻለሁ እያለች ነው አሁን ደግሞ 8 ሰው ነው እያለች ነው አይደለም ያለችው
ያለችው የተመለሰላትን ነው። ይኸውልሽ የተመለሰልሽ እዚህ ጋር ስለጻፍኩኝ ይኸውልሽ ለ9 ሰዎች 100 ሺህ 900 ሺህ ማለት ነው። ከዛ የሚቀራቸው ስንት ነው? እሺ ወያዳምጪ ለ9 ሰዎች 100 ሺህ 900 ሺህ ማለት ነው። ከዛ ከ9ኞቹ ለሁለት ልጆች 50 ሺህ ደገምሽላቸው ደገሙልሽ 100 ሺህ አንድ ከዛ $1,000 ከከፈሉት ውስጥ $1,000 ከከፈሉት ውስጥ ለአምስቱ ልጆች 80 ሺህ ኦኬ። ስለዚህ 80 ሺህ ሲባዛ በ5 እዛ ጋር 1 ሚሊዮን ያዙልኝ። 80 ሺህ ሲባዛ በ5 ይሆናል 400 ሺህ። ስለዚህ 1.4 1 ሚሊዮን 400 ሺህ ከፍለሻል መልሰዋል አይደል? ይኸውልሽ ሀቢባ በእኛ በኩል ሌላ 3 ልጆች አሉ። ለነሱ 3 ልጆች አሉ በእኛ በኩል ለነሱ 150 መልሰናል ከዚሁ ብር ላይ። ኦኬ ቆይ ጨመራ እንደዛ ከሆነ የኔ አታስገቢያቸው። የኔ ውስጥ የለም አታስገቢ እንዴ። ብሩን እኮ ላንቺ ነው የሰጠንሽ ዘይነብ። ብሩን እኮ ላንቺ ነው የሰጠንሽ። ልጆቹ እኮ አንተው ብሩን ላንቺ ነው የሰጡሽ። የትኛውን ብር ነው የሰጠኸኝ? ስም ዝርዝራቸው ማን ነው ካስዬ ለማለት ለማ 150 እንደተመለሰ ስም ዝርዝራቸውን ንገራ። ቆይ ደረሰኝም አለን ችግር የለውም። ማን ነው ካስዬና መላኩ አልሰጡሽም? 485 ሺህ ብር አምጥተው ዶላር ገዛላችኋለሁ ብለሽ ብሩን እኮ ነው ማቀበል እኮ ብችል ኖሮ እኔ አካውንት ላይ ማስገባት ብችል እኮ ወደ አንቺ አልሰጥም። የዘመዶቼን ብር ሳይቀር ነው አንቺ እየላክሽ ነበረ ወደዚህ። አንደኛ አስታወስከኛ ዘመዶችክ አይደሉም። ሲቀጥል አንተን እኔን ተጠቀምክብኝ። ለምን እኔ ፋራ ነኝ እንዳለ በራሴ አካውንት በኔ ስም ገባ። እዚህ ላይ አሁን ክርክር አይደለም እንትና ሰው አስገባክ። ስለዚህ ኖ ቀጥታ ለራስሽ ነው የሰጡሽ። አንተ ራስህ ነፃ አወጣክ። ለራስሽ ነው የሰጡሽ እኮ ቀጥታ እኮ ለራስሽ ነው የሰጡሽ ዘይነብ። እኔ ልጆቹን አውቃቸዋለሁ። ቆይ እኔ ለራስሽ ነው የሰጡሽ። እኔ ነኝ ያገናኘሁት። እሱ ጓደኛቸው ነው የሚያመጣቸው። ግን ብሩን ላንቺ ነው የሰጡሽ ዱባይ እንድታስገቢ እኮ ብሩን እንጂ ለኔ ነው እንደሰጡኝ ብሩን ዱባይ እንድታስገቢ ላንቺ እኮ ነው ብሩን የሰጡሽ አይደል? ለኔ ነው እኔ አካውንት ላይ ነው ያስገቡት። ብር ነው ለኔ የሰጡኝ 485 ሺህ ብር አምጣቸውሽ 485 ሺህ። አዎ ችግር የለም ደረሰኝ አላቸው። ደረሰኝ እኮ አለ ዘይነብ። በኦሮሚያ ባንክ በአቢሲኒያ ባንክ ይኸውልሽ በኦሮሚያ ባንክ በአቢሲኒያ ባንክ በንብ ባንክ ስትቀበያቸው ነበር። እኔ እኮ የትም ቦታ ቢታይ እኮ ማለት ነው ከአንድ አካውንት ውጪ የለኝም ታውቂያለሽ ዘይነብ። ይሄን ነገር ቆይ ለምንድን ነው በእኔ ብዙ እህት ወንድም አለክ ከይር ለምንድን ነው በእኔ እንዲገባ ይፈለግከው? ያኔ አንቺ ወደዚህ መላኪያ መንገዱን ስለምታውቂ ለአንቺ ነው ያስገባ ነው። ልላክላችሁ ብለሽ ወደዚህ ለሴትዮዋ ልስጥላችሁ ብለሽ የተቀበልሻቸው አንቺ ነሽ። እኔ ልጆቹን አውቄያቸው እኔ ልስጥላችሁ አልኳቸው ግዛው። አዎ ከሁለ ልጆችክ የማይበጅም ምንም ችግር የለውም። ምንም ችግር የለውም። አንቺ ወደዚህ ለመላክ ለከልጆች አንተው ሰጡሽ። ከዛ በኋላ ነው ለሴትዮዋ ይላክሽላት አይደለም? የሴትዮዋን ቁጥር ለሀቢባ ልኬላታለሁ። ሲቀጥል ደግሞ 4000 ምናምን ልጁም ዱባይ ነው ያለው። ሀቢባ ታናግረዋለች። ሁሉም ብር አይደለም እንደ እናንተ ከዛ የለቀማችሁት ከኢትዮጵያውያን የለቀማችሁት ለሴትዮዋ ሲጀመር አልሰጣችሁም። ግዛው ለምን ትዋሻለህ? ነገ በየሃይማኖታችን እንምላለን። ሁላችንም ልጨርስ ሀሳቤ። የሴትዮዋን ሀቢባ ታናግራታለች። የዱባይዋን አንድ ሄዶ የሰጣትንም የታክሲውን ሹፌር ቁጥሩን ልክላታለሁ። ዱባይ ነው ታናግረዋለች ስንት ብር እንደሆነ። የቀረውን ብር የሴትዮዋን የሁሉንም ከዛ ካሉ ኢትዮጵያኖች ነው የለቀምነው። በዚህ ለእናት አስገቢ ለእከሌ አስገቢ ብላችሁ አካውንት ሰጣችሁኝ አላስገባሁም። ግዛው ኖ ለኛ ምንም አይነት ብር ከዛ ውጪ እኛ ጋር ካስገባሽው ብር ውጪ የለም። ያስገባሽልን ነገር የለም። በዚህ ምንም ተጠያቂ ነው ማለት አዳላ ሀቢባ ሃይማኖትን አምጪልኝ። ሃይማኖት እሷ ስራ ነች የለችም። ግዛው ይዋሻል ከመጀመሪያውኑ ጀምሮ ማለት ነው። ሃይማኖትን አምጪልኝ። ተጋጋኩት ከሃይማኖት ጋር የምፈልገው ሃይማኖት ሀቢባ ግዛው ጉዳዩ ከሃይማኖት ሀቢባ ታዳምጪኝ ጉዳዩ ሀቢባ አንዴ አዳምጪኝ። ይኸውልሽ ሀቢባ አንዴ አዳምጪኝ። ይኸውልሽ እቺ ልጅ ማለት ነው ምን አለችኝ መሰለሽ? ገና መጀመሪያ ሲጀመር ምን አለችኝ? ለሀቢባ ቅረብና
ብሬን ደላላ እንደበላይ ንገርልኝ ለምኜ ልክፈል ነው ያለች መጀመሪያው ነው እኔ እንደዚህ አይነት ነገር አልስማማም ገብቼ እንደዚህ ነው አልልም ያንን ያለችበት ማስረጃ አለክ ያንን በቮይስ ነው ያለችክ ማስረጃ አዎ አሰማን አለኝ አሰማን አለኝ ኦይ ስክሪንሾት አድርጌ ልክልሻለሁ አለኝ በዋትስአፕ ላይ ልክልሻለሁ ማክልኝ አሁን ማየት ፈልጋለሁ ስልኩ እዚሁ ላይ ስለምንጠቀምበት ነው እና ይሄ ነው ያለው ነገር ከዛ በኋላ እሷ ዛጋ እንደው እንትን ቢባልም ማለት ነው 4.4 ግዛው መጀመሪያ ወርደህ ዋትስአፕ ላይ ልከልኝ መረጃውን ከዛም በኋላ ነው ማዳምጠው ማስረጃውን ማየት ፈልጋለሁ ይሄን ብላይ ዋሸችበት እሺ ልውጣ እንደዛ ከሆነ ዘይነብ ነገሩ ይቀየራል አላማው ማሰባሰብ ነው እዚህ አይደለም አወጣለሁ ልውጣ እሺ ታይብ የሰው ብር እንዴት ነው ማረገው ግዛው እሺ እኔ ሀቢባ የሰው ብር እንዴት ነው ማረገው ቆይ መጀመሪያ ዘይነብ ብለሻል አላልሽም አንዴ ዝም በል ግዛው ይያለው አልገባ ሲል ላንቺንም ብሎክ አረገኝ ስትይ ጽፌልካለሁ እንዴት ነው ብሎክ አደረጋት እና አልገባም ብሎክ አረገኝ ምን ላድርግሽ ውሸት በጣም የሚያስጠላኝ ነገር ለምንድን ነው ሀቢባ ጋር ገብተህ ደላላ ብሬን በላኝ በይልኝ የምትይው እኔ ብር ለደላላ እንደዛ አይደለም እስቲ አዳምጪኝ ሀቢባ ብለሽኛል ያውልሽ ድምጾቹንም ልክልሻለሁ ብሎክ እኔ እና እሱ ያወራነው ድምጾች ግዛው ምንድነው የሚሻለው የሰው 2 አመት ሙሉ በዚህ ጭቅጭቅ ነው ወይ የምንጨቃጨቀው ለምንድን ነው ይሄ ፋይል ማይዘጋው አለኝ ግዛው ሲለኝ ጊዜ ልጨርስ ቆይ ከዛ ሲለኝ ጊዜ እኔ ምን ልሁን ተሰቃየው ለምሳሌ ኦብሳ 108,000 ነው የከፈለው 12,000 ከራሴ ነው የጨመርኩት ከአዲስ አበባ ፌደራል ፖሊስ ነው ይዞ የሄደው አንድ ኦብሳንም ቁጥሩን ሰጥሻለሁ ስለዚህ አንተ አትቀርብም ካልክ ንገርልኝ ለሀቢባ ችግሬን ተወቅልኝ ህዝብ ይወቅልኝ ህዝብ አውቆልኝ ይርዳኝና ከዚህ ችግር ልውጣ ብየዋለሁ ልውጣ ሀቢባ እናቴም ትውጣ እሱ በሰላም ከሚስቱ ጋር እየሰራ ነው የሚኖረው እሺ እኔ ለምንድን ነው ዘይነብ እንደዋሸሽ ሲታወቅብሽ በለቅሶ ለመሸፈናት ሞክሪ ማልቀስ አይጠበቅም ዘይነብ ይኸውልሽ ሀቢባ እኔ ይኸውልሽ አንቺ ዘይነብ እናትሽ እኮ እናታችን ናቸው እዚህ ጋር አንቺን በእዳ ሲጄ እኔ የምደበቅ ሰው አይደለሁኝም ያለውን ነገር እየሰጠን እኮ ነው ዘይነብ አይደለም እንዴ ከፍለን ይኸውልሽ ሰጠንሻል ለምንድን ነው እንደዚህ የምታደርጊው ለምን እንደዚህ ታደርጊያለሽ እኔ እኮ ዘይነብ አዳምጪ አንድ ነገር እሱ ሚላው ይኸውልሽ 350,000 የዘጉትን 150 ሰተን ፋይል እንዝጋ ነው የቀረው ብራቸውስ ነው እሺ 100 ልክ ልንገር የዘጠኞቹ አንዱ ሄዷል የነሱን 100 ሰጥቷል የሁለት ሰው 150 ጨምሯል ስለዚህ የቀረው የአምስት ሰው አይደል 250ውን ሰርተን እንከፍላለን 150 በተረፈ የለም የነዛ $1,000 የከፈሉት የወረቀት ነው አይመለስም እሺ እኔ ከየት አምጥቼ ልክፈል ነው የኔ ጥያቄ እሺ እኔ ደግሞ አንድ ነገር ልንገርሽ አንቺ መጀመሪያ እዚህ ስራው ስትገቢ ግዛው ዝም በል እባክህን እዚህ ስራው ስትገቢ ለካሽ ነው የገባሽው አይደለ በእያንዳንዱ ሰው የምታገኙን ጥቅም ስለምታገኙ ለጥቅምሽ ብለሽ አይደለም ወንድሜ ዘይነብ ፕሊዝ እንደማመጥ እኔ የሆነ ነገር የሆነ ቢዝነስ ጀመር ወይ ከስራለሁ ወይ አተርፋለሁ የሆነ ቢዝነስ ጀመርኩ ወይ ከስራለሁ ወይ አተርፋለሁ አንቺ ይሄን ቢዝነስ እንደ ቢዝነስ በእያንዳንዳቸው ስለሚታሰብልሽ 20 ሰው አመጣሽ አተርፋለሁ ብለሽ አላተርፍሽም ከሰርሽ ስለዚህ ኪሳራሽን አንደኛ እነሱ የወረቀት ብር ሲመለስ አይተንም አናቀም የፕሮሰስ ብር ከ$1,000 ግን ውጪ የቀረው ብር መመለስ አለበት ከዛ ብር ላይ 1,400,000 ሰናላሉ ከዛ 150,000 ማስረጃ ካቀረበ 150,000 ለሶስት ሰው መልሰናል ብሏል 150,000 ሲባዛ በ3 ይሆናል 450,000 ሲደመር እዛ ጋር 1.4 አለ 1,850,000 መልሰዋል አይደል አንቺ የምታምኚው 1,400,000 ብቻ ነው እሱ ደግሞ 1,850,000 እያለ ነው ስለዚህ አምጣ ደረሰኝ የ150,000 3 ደረሰኝ እሺ አመጣለሁ ምናልባት ልጆቹ እናንተ 1,400,000 እናንተ 1,850,000 መልሳችኋል እሺ አዎ እሺ ይኸውልሽ ሚሊዮን ብር ነው አዎ አንዴ ልጨርስና ከዛ በኋላ ደረሰኙን ይዤ ስመለስ እናገኛ ምን አለ መሰለሽ አሁን የላኩልሽ ልጆች አሉ ዝርዝራቸው አይደለ
አዎ ስም ዝርዝራቸው 17 ልጆች ናቸው ከዛ ውስጥ 3ቱ የኛ ልጆች ናቸው ወይ አንዱ ወንድሟ ነው ወይ እሱ አሁን የወንድሟንም እንደከፈለች አርጋ ነው የምትጠይቀው የተከፈለው ብር ሁለት ጊዜ የከፈሉት ልጆች 9 ናቸው ማነው 10 ናቸው አንደኛው መጥቷል ወይ አንዱ እዚህ ሲመጣ ሁለቱ የኛ ናቸው ወይ 7 ልጆች 6 ልጆች ናቸው 7 ልጆች ናቸው እሷ የነኛ ከነኛ ላይ ደግሞ 150 ተከፍሏል ወይ የቀረው ብር በጣም ትንሽ ነው እሷ ያለች ያለችው ለ23 እኔ አስልቼው የቀረው ማሽ ሚሊዮን ነው 500 ሺህ ብር አንተ ቆይ ልጠይቃታ በስነ ስርዓት እየተግባባን መሆን አለበት ዘይነብ አሁን እሱ የሚለው አንቺ ስም ዝርዝር ልኮልኛል አንቺ ካገናኘሻቸው 20 ሰዎች ውስጥ እሱ 20 አይደለም 17 ናቸው አለ በዚህ ይሄን ታምኛለሽ መጀመሪያ 17 መሆናቸው ስማቸውን ነግርሽ ደረስ እንትናቸው ይሄ ምንድነው ወርክ ፐርሚት የተላከበትን እልክልሻለሁ ከዚህ ውጪ የገባ ሰው የለም ዘይነብ ልጆቹንም አንድ ባንድ ከልክልሻለሁ ስንት ናቸው ግዛው ልጠይቅክ 80 እኮ ወረቀት ያልተላከው ነው አይደል እንዴ በፈጠራችሁ አምላክ አንዴ ዘይነብ 17 ናቸው 20 ወስኝ ስማቸውን ልንገርሽ ስማቸውን አልፈልግም ቁጥራቸውን 20 ናቸው 17 ቶሎ በይ ወረቀት ያዘውን አይለቅም እየጻፍኩ ነው ሁሉ ነገር 20 ናቸው የላክልሽ መረጃ አለ 17 እሺ ችግር የለውም ግዛው 17 ብሏል እንደውም ከሀያ እኮ ያልፋሉ ግዛው ለምን እንደዛ ትላለህ ቆይ በቃ ግዛው 17 ናቸው ብሏል አንቺ 20 ናቸው ብለሻል እሺ ከ20 ውስጥ እሱ ከ17 ውስጥ እሱ ስንቱ ናቸው የኛ ዘመድ ናቸው ያልከው የእናንተ ዘመድ ስንት ናቸው ከ17 ሶስቱ ዘመዶች አንዱ ወንድሟ ነው እንግዲህ እሱንም አብራ ነው የምትቆጥረው እንግዲህ ያልከፈለችው በነፃ ሊመጣ ነው ይላል ወንድሟን አልከፈለችም በነፃ እንደምትወስዱላት ነው የነገረችን አታስብ ግን አብራ ነው እሷ እየጠየቀች እንደገና አንዱ መጥቷል እዚህ ወንድሟ ኦኬ እሺ አንዱ ወንድሟ ነው ሶስቱ ዘመዶቿ ናቸው ከ17 ላይ ሲቀነስ 4 13 ሰው ይቀራል የ13 ሰው በ350 ሺህ ሂሳብ ከሆነ የተሰጣቸው አንዱ መጥቷል ዘይነብ ማን ነው አንደኛው ደግሞ መጥቷል ከዚህ ውስጥ ኦኬ አንዱ መጥቷል አዎ ይኸውልሽ 12 ሰው አንዱ መጥቷል 350 ይኸውልሽ አቢባ ከዚህ ውስጥ አይደለም ኖ ከዚህ ውስጥ ደግሞ 350 ሺህ ብር የከፈሉት ስንት መሰሉሽ 6 ልጆች ናቸው 6 350 ሙሉ 350 ሺህ በቃ ሌላው ሰው የከፈለው የወረቀቱን ብቻ ነው ሌሎች ቆይ አንዴ ወንድሜ ከ17 ላይ ሲቀነስ ወንድሟ ሲቀነስ የመጣው ሲቀነስ ሶስቱ ዘመዶች ይሆናል 3 4 5 ሰው ከ17 ላይ 5 ሰው 12 ሰው ይቀራል ከ12 ሰው 6ቱ ሙሉ 350 ሺህ ሲከፍሉ 6ቱ ደግሞ 100 ሺህ 1 ሺህ ዶላር 6ቱ ደግሞ 120 ሺህ 120 ሺህ ከፈሉ ስለዚህ 350 ሺህ 350 ሺህ በስድስት ይሆናል 2 ሚሊዮን 100 ሺህ ከዛ 120 ሺህ ሲባዛ በ720 ሺህ ሲደመር 2 ሚሊዮን 100 ሺህ ይሆናል 2 ሚሊዮን 820 ሺህ ስለዚህ ቶታል 2 ሚሊዮን 820 ሺህ ከዛ 2 ሚሊዮን 820 ሺህ ሲቀነስ የከፈሉት 1.4 ከዛ 450 ሺህ ደረሰኙን ካመጣክ ነው አብሬ መደምረው አመጣለሁ ችግር የለም ሲቀነስ 1 ሚሊዮን 400 ሺህ ከዛ ማይነስ እንደገና 450 ሺህ እንጂ ደግሞ በዘጠኝ ሰዓት
እስክሪብቶን አታሳይ ይዘጋል እያሉሽ ነው። እሺ የቀረባችሁ 1 ሚሊዮን 20 ሺህ ነው የከፈላችሁ። የሰጣችሁ 2 ሚሊዮን 820 ሺህ ነው። እናንተ የከፈላችሁት 1 ሚሊዮን 850 ሺህ ነው። ስለዚህ የቀረባችሁ ማማ እዚህም እኩለኛ አልሰጠችንም። እኩል አታውሩ እንዴ! እኮ ነው ራስህ ያመንከውን የ6 ሰዎች 350 ሺህ የ6 ሰው ደግሞ 120 ሺህ ከዛ ገባኝ። ቆይ ሀቢባ እዚህ ላይ ይኸውልሽ ይሄ ብር ማለት ነው እሷ ለዛ እንትን ያለችው ነው። እኛ ጋር የገባው ደግሞ አለ አይደለ እንደኛ እኛ ጋር የገባውን እኮ እንትን ብዬ ነግሬሻለሁ። እኛ ጋር ያስገባችሁ በደረሰኝ ማለት እዛ የገባው ይኸውልሽ ከዛ ብር ላይ ከ360 ሺህ ብሩ ላይ ተቀንሶ እኛ ጋር ይገባል። ሌላው እኮ ወደዚህ ነው ወደ ሴትዮዋን የላከችላት ሌላውን ብር እኮ። ታዲያ ሴትዮዋን ማን አመጣት? እናንተ እኮ ናችሁ ያገናኛችኋት ሴትዮዋን አይደል እንዴ? የወረቀቱን ብር ሀቢባ የወረቀቱን ብር አገናኝተናት ነው። ራሷ ነች ከሴትዮዋ አገናኝተናት እኮ የሰጠቻት ራሷ ነች። አገናኝተን ይሄን ያክል አንተ እኔን አገናኝተኸኛል። ሴትዮ በምንኛ ነው ያወራሁት? ቆይ ልጥራት ሃይማኖትን ልጥራ ሄጄ እንዴት ነው ኤልያስ ቤት ቁጭ ብለው አላገናኙሽም? በምንኛ አረበኛ አትችል ሴትዮዋ፣ እኔ እንግሊዘኛ አልችል። በምንኛ ነው ያወራሁት ከሴትዮዋ ጋር? ኤልያስ አይችልም አረብኛ። ቤት ቁጭ ብላችሁ ወረቀቱ እንደዚህ ነው ብላሽ ነግራሽ አይደለም? ከዛ ወዲያ ነው መላክ የጀመርሽው እኮ ብሩን አይደል? እንትን መስጠት የጀመርሽው እንጂ እኔን አምነሽ ነው የሰጠሻት። ሰቱን ነው ሀቢባ ሃይማኖትን ጥሪያት ደግሞ ማለት ነው የ80 ሺህ የተከፈሉን እዚህ ውስጥ አላሰበም። ወረቀታቸው ያልመጣ ልጆች 80 ሺህ ልኮልኛል። እሱ ለምን ወረቀት ስላልተላከ እዚህ ውስጥ ሂሳብ ውስጥ አላስገባም። ድምር ውስጥ ላታስገባ ይሄው ጠይቅ ዋሽቼ ከሆነ ቆይ እኛ እዚህ ጋር እኮ ማለት ነው ዘይነብ እዚህ ጋር እኮ ማለት ነው አንቺ ይሄንን ብር ሰጠኋቸው ታያለሽ ወይ? ከሰጠሽልኛ መረጃ አቅርቢ አይደለም እንዴ? ወይ ደግሞ ለሴትዮዋን ከሰጠሻት እስቲ መረጃ አቅርቢ። እንዴት ነው የምታድን? ሴትዮዋን አውቃታለሁ እንዳለ አንፈራ ግዛው። እኔ ሴትዮዋን አውቃታለሁ። እሺ መረጃ ስጪኝ። እሺ የወረቀቱን ብር እኮ እኔ ላይ እኮ እያልሽ ነው። የወረቀታቸውን ብር የልጆቹን እኮ ማለት ነው አንቺ እዛ ጋር አምነሽ ለሰው ሰጠሽ እንትን ያለ በሰው የተቀባበልሽውን እኮ ለአንተ ሰጥቻለሁ እያልሽ ነው። አንተ ሃይማኖትን ጥራት እናንተ እንዲያዘዛችሁ ሴትዮዋን አውቃታለሁ እንዴ? እኔ ሴትዮዋን አውቃታለሁ። እኔ አላውቅም። የወረቀት ብር እንደማይመለስ አውቀሽ ተነጋግረሽ ነው መላክ የጀመርሽው እንጂ አልተነጋገርኩም። ሃይማኖትን ጥራት ይኸውልሽ ሀቢባ እዚህ ጋር ማለት ነው ሃይማኖት እንደውም ምንድን ያለችኝ ሐሳባቸውን ከቀየሩ አሰርተውኝ ስትል ጊዜ ልጆቹ ከቀየሩ ሐሳባቸውን አይመለስም ብያለሁ። ቃሌ ነው። በተረፈ ግን ሌላ ችግር ከገጠመ ሴትዮዋ ናት የምትመልሰው ብላለች ሃይማኖት እንጂ ሪጀክት ሴትዮዋ ናት እኮ ማስተካከል ያለባት። የካምፓኒው ችግር ነው። እኔ ስንት ኤምባሲ ስመላለስ አንድ የካምፓኒው ችግር ነው ይላሉ፣ አንድ የወረቀቱ ችግር ነው ይላሉ። ልጆቹን ላይፍ ላይ አታስገቢያቸውና ትጠይቂያቸዋለሽ። ይኸውልሽ እሱ ደላላ ከሆነች እኮ ጨርሳ መውሰድ ነው ያለባት። ዘይነብ ይኸውልሽ እሱ የካምፓኒው ችግር አዳምጪ። ይኸውልሽ ሴትዮዋ እኔና አንተ አንግባባም። ሃይማኖትን አስገቢ። ቆይ አንቺ ሴትዮዋ የምታምነው ዘይነብ ዲል ያደረገችው ግዛው ካንተ ጋር ነው ወይስ ከሃይማኖት ጋር? ዘይነብ የተነጋገረችው ከማን ጋር ነው? እኔ እንደዚሁ ጉዳዩን እንደዚህ እንትን እላለሁ እንጂ ከሃይማኖት ጋር ነው እየተነጋገሩ እንትን ያሉት። ግን አውቃለሁ ለምንድን ነው ከሃይማኖት ጋር ይነጋገሩ? ሃይማኖት ትምጣ። አውቃለሁ ከኔ ጋር ማውራት ይችል ልጅ እንትን እያለች ነው አይደለም? ሁሉ ነገር እያንዳንዱ መቼም የተነጋገሩት የተስማሙት ጉዳዩን የጀመሩት ከሃይማኖት ጋር ነው። ገባ? ስለዚህ ሃይማኖት ትምጣ፣ ከሃይማኖት ጋር ይነጋገሩ። አውቃለሁ እኔ ጉዳዩንም እኮ አውቃለሁ። እሷ ያለችውን ግዛው ነው እንትን ያለኝ እያለች ባለቤት አይደለክም። ታውቀዋለህ እንጂ የጉዳዩ ባለቤት አይደለህም። እሷ ስምምነቱን የፈጠረችው ከሃይማኖት ጋር ነው። ዘይነብ አብረን ነን። ዞሮ ችግር የለውም። አብረን ነው የተነጋገርነው። አላስገባም አንተን አምኜ ብር አላስገባም። ሃይማኖትን አምኜ እንጂ። ስለዚህ ለምን ባዝንም አላምንክም አንተ። ለምን አንተ
ዘይነብ አላምንክም አትመኝ ዘይነብ ለምን ፎቶ ይለጥፍሽ ካላመንሽ ከኔ ጋር እኔ ጉዳይም ካላወቅ ለምን ፎቶ ይለጥፍሽ እንደዛ አደረግሽ እሷ ስለዚህ ምን እያልሽ ነው ለምን እንደለጠፍኩ ሌላ እኮ ታዲያ እኔ ከሌለሁበት እናንተን ካላልኩ ለምንድን ነው ዘይነብ እዚህ ጋር እኮ ያለውን ነገር ተነጋግረን ለምን ያለነው አይደለ በአባትክ እንዲገባ ያረከው አንተ ያስበላኸኝ አንተ ለምን ሃይማኖት በስርዓት ፈጣሪዋን ትፈራለች የኔ ህይወት እንዲበላሽ አትፈልግም ግን አንተ ምንድነው ጫናታለክ እኛ ጋር ያለ ብር እኮ ሰጠንሻል አንቺ እኛ ጋር ያለ ብር እኛ ጋር በመጣ ተመስገን በይ ምን ቀረብሽ አለ አባትክ ጋር ያለው ብር አልተሰጠኝም አሁን ለብቻ መጨረሻ ላይ ላኩልሽ አስቢን 1.3 ከ1.3 የተላከልኝ ደረሰኝ ላከልሽና የቀረው አባትየው ነገ እንዲያስገባልኝ አድርጊልኝ ሀቢባ ሌላው ብር ከእኔ የመጣው ሌላው ብር እኮ ሌላው ብር የብር ሊሰጣለን እኔ በደረሰኝ ነው እየተደማመጥን ጋይስ አዳምጡ የደረሰሽ አንቺ ላክሽው ብር ግዛው ያመነው 2 ሚሊዮን 820 ሺህ ነው ከዛ ላይ ደረሰኝ 450 ሺህ ደረሰኝ ሲያመጣ 1.850 ሺህ 1 ሚሊዮን 850 ሺህ ከፍለውሻል አሁን የቀረው 1 ሚሊዮን ነው እነሱ ደግሞ እኛ ጋር የቀረው ግማሽ ሚሊዮን ነው የሚሉት ያውልሽ አቡ እናቴ ያውልሽ ሌላው ብር ለወረቀት የከፈለችው ነው ሀቢባ በቃ ያውልሽ አሁን እሱ ያመነው ከፈለችኝ የሚለው የራሱ ትርፍ ያስቀመጠውን ነው ያውልሽ በስማ ይሄን እኮ ከሆነ ዘይነብ ያዳምጠኛ ደረሰኛ ላይ አሁን እሱ ያውልሽ ምንድነው ያስይዘኛል ብሎ የፈራው በአባቱ የገባውን ነው አንድ በአባቱ የተላከልኝ ምን አረገ መሰለሽ አባት ብሩ እዚያ ድምጽ እንደውም አሁን ልኬልሻለሁ ግቢና አዳምጩ ብር ያኔ ማለት ነው ብሩ እዚህ ያለውን እንኳን ቢሆን ስጠኝ ስለው ጊዜ ጮህብኝ ሊበላይን ሲደርስ መጨረሻ ላይ ከስንት ጭቅጭቅ በኋላ ዮሐንስ እንትን ይወጣ ነበር ታቦት አስተዋውሳለሁ ከዛ እህትዮ ጋር ደውዬ የሃይማኖት እህት ጋር ደውዬ ሄዶ ምን አረገ እዛ አባቱ ብር ላይ የገባው 300 ሺህ የከፈሉት ነው እሱ ምን አረገ ብሩ እጁ ላይ ስላለ ወረቀታቸው ያልመጣ የአምስት ናቸው 7 የነሱ ምን አረገ 80 ሺህ ሰጠ ብሩ እጁ ላይ ስላለ ማለት ነው ለሴትዮ ብሩ ያልተሰጠ ሲስተሙን ከዚያ አልহামዱሊላህ እነዚህም ካረፉልኛል አንድ በይ አንዳንድሽ እነሱ 80 በቃ 40 ብቻ ነው የከሰሩት ከላይ ዝም ብለውልኛል ግን $1,000 የከፈሉትና 350 ሺህ የከፈሉት አላስቀምጣል አሁን ኦብሳ የወረቀት ነው የምትሉት ማለት ነው 108 ሺህ ነው የከፈለው ሰጥሻለሁ ቁጥሩን ታናግሪዋለሽ ላይፍም ታስገቢዋለሽ ፌደራል ዘይነብ ስሚ ቁጥሬን ለማን እንደሰጭ እኔ ብዙ ነገር ያለብኝ አይደለም ላንቺ ሰጥሻለሁ ነው ያልኩት ላንቺ እኮ ነው ቀጥታ ላይፍ ላይ አምጥተሽ ሀቢባ እከሌን አስገቢ በይኝ ሀቢባ እከሌን አስገቢ እሺ ሀቢባ ልጨርስ ከዛ ተራዋን ትጨርስና ግዛው ተራህን ታወራለህ ተራዋን የወረቀት ነው አለ ከአዲስ አበባ ፌደራል ይዞ መጥቶ ማለት ነው እናቴን ይዟት ሄዶ ካርታውን አምጪ ብሏት መጨረሻ ላይ ሊተሸክማ ቀኑን ሙሉ በባዶ ሆዷ ስትዞር ውላ ማለት ነው መለሷት እሱ የወረቀት ነው አሉ አይው የወረቀት ነው ስላቸው ምን አይተን ይሄ የነፃ ወረቀት ነው ይሉኛል እኔ እንግሊዘኛ ማንበብ አልችልም እሱ አንደኛ ግዛው እየገባው እንደ መጨረሻ ላይ ከሄደ በኋላ ይሄ ጉዳይ የተጀመረው ግዛው ኢትዮጵያ ያለ ነው ግን ዛሬ ምንድነው አለቃ እሱ ነፍሱ ስላዳነ እኔን መከራው ዘፈቀኝ እኔ ቢኖረኝ ወላሂ ሽጬ ከፍዬ ነፃነት ወለበች መኖር የምፈልገው ያ ቃል ምንም የለኝም ንሰላም ያህል ነገር የለም እሺ የወረቀት ነው አለክ ግዛው ኢትዮጵያ ያለ ነው አለ 300 ሺህ እንኳን የከፈሉት አንዴ ተመልካቾች ግን ከዚህ ተማሩ ስግብግብነት ምን ያህል ዋጋ እንደሚያስከፍል አተርፍ ባይነት እንዴት አጉዳይ እንደሚያደርግ አርፈሽ ንሱ ላብሽን ሰርተሽ ብትበይ ኖሮ ይሄ የድለላ ነገር ውስጥ ባትገቢ ኖሮ ዛሬ ህይወትሽ እንደዚህ አይበላሽም ነበር ዘይነብ ለወንድሜ ብዬ ነው ወንድሜ እንዲሄድልኝ ብዬ ነው ካላለ እጅግር አለ ሰርቶ ይብላ ምንድነው ለወንድምሽ ብለሽ ዱባይ መጥቶ አይሰራም እንዲሁ ሄድልኝ ዛሬም ቤት ቁጭ ለወንድምሽ ነው ያጣል ይያለሽ ለወንድምሽ መጥቷል ግዛው አዳምጪ ግዛው ማለት ላይ የወደቀች እናት ወንድሟ መጥቷል እኔ ማቀው ወንድሟ ከነገ ጀምሮ መጥቷል እዚህ ነው ያለው ያወልሽ አይዬ
ሌላ ተጨማሪ ነው እሱ። አሁን ሌላ ተጨማሪ አብራ ለመጠቀም ፈልጋ እንጂ ያ የምትለው ወንድሟ መጥቷል። ይኸውልሽ ሀቢባ ሃይማኖት እውነተኛ ሰው ናት። በሃይማኖቷ ታምነች አስገቢያት። እውነቱን ነው የምትናገርሽ። ይኸውልሽ ቆይ አንዴ ግዛው፣ ለምንድን ነው ሃይማኖት እንዳትመጣ የፈለግከው? የለችም፣ አሁን ስራ ሄዳለች። ማዳም ጋር ነች። ቢያንስ ሃይማኖት በራሷ ቲክቶክ ትግባ። ግዛው በራሷ ቲክቶክ ትግባ። ስልክ ቁጥሯን በራሷ ነፃነት ስጣትና ራሷን ወክላ ራሷ መታ ማለት በሃይማኖት ፓስፖርት አንተ መሳፈር አትችልም። በሃይማኖት መታወቂያ አንተ መጠቀም አትችልም። ባንክ ቤት ሄደክ አይደል? ሁሉም ሰው በራሱ ፓስፖርት ነው። ይሄ ጉዳይ የሚመለከተው ሚስትክን ሃይማኖትን ነው። ስለዚህ ሃይማኖት ብቁ ናት ራሷን ወክላ ለመከራከር ሐቋን ለማውጣት። እሷ ነፃነቱን ስጣትና መታ ሐቋን ታውጣ ራሷ። እሺ ጥሩ። ይኸውልሽ እዚህ ላይ ሀቢባ የምትይው ነገር ማለት ነው። አንድ እኔ ተናግሬ ልውጣ። ይሄንን ችግር የለም፣ ስመጣ እንገባልና እናወራሻለን። ምንድነው እዚህ ጋር አባቱ ጋር የገባውን ብር አልሰጠኝም አለች። ከዛ 560 ሺህ ብር ከዛ ተቀብለን ሰጥተናል። ሌላውን ብር ከየትም ይምጣ ከየትም እኛ ነን የከፈልነው ብሩን አይደለም። አንድነንታ ቆይ እኔ መረጃ ያለኝ ደረሰኛለኝ 1.4 ነው። 1,400,000 የከፈላችሁበት ነው። ገባኝ ግን ከላክልኝ 1,850,000 እስካሁን ለሷ መልሳችኋል ማለት ነው። እሺ ከአባቱ ካልሆነ ብራ ከአባቱ በኩል ብቻ ካልሆነ ብላ እዛ ያለውን አምጣ እንደገና ማለት አለባት። ይሄን እኮ ሰርጭ እየከፈልኩ ነው። ከዚህ ብሩ ከየትም ይምጣ ብሩ ብቻ ይከፈል። የትም ፍጩ ዱቄቱን አምጪው። እሱ እኮ ለሴትዮዋ ሰጠኋት ብሎ አጠገቡ አስቀምጦ ይኸውልሽ በሴትዮዋ አጠገቡ አስቀምጦ እጁ ላይ ነበር። እጁ ላይ ያለው ወደ ራሱ አስገባ። የአባትየው ለኔ ያስገባ። ለምን ትዋሻለህ? የነዚህ የከነሚ ሰማንያ ሺህ የተመለሰው ወረቀት እንደውም አልመጣም። እዚህ ውስጥ መግባት አለበት። ኮሜንታተሮች ቆይ አንዴ ኮሜንታተሮች ኮሜንት ላይ የሃይማኖትን ድምጽ ሰምተናል ካጠገቡ ናት እያሉ ነው ኮሜንት ላይ። እውነታቸውን ሰምቻለሁ አለች አጠገቡ ናት። አዩ ይዋን ቪዲዮ ክፈት። ታዲያ ቪዲዮ መክፈት ይቻላል። ቪዲዮ መክፈት ይቻላል። ክፈት ቪዲዮ ፕሊዝ። እሺ ችግር የለውም። ሁሌ ጫናታል እንዳትናገር። እውነት ስለምትናገር ለሃይማኖቷ ሟች ነው። አንቺ ስለኔ ሚስት ጉድለት እናንተን አንቺ አይደለሽ የምታወሪው። ስለሱ ተጠንቀቂ። ረፊተኝ ስማ ታጥፊ። አሁን ለሃይማኖቷ ሟች ናት። ሃይማኖቷን አክባሪ ናት። አምናታለሁ። ውሸታም አይደለችም። ቃሏን ታከብራለች። አሁንም እየሰደብሽኝ ነው ዘይነብ። እሷን ሰደበች። ሚስትህን አደነቀችልህ። ግዛው ውሸታም ነው አላለችም። ያለችው ሚስቱ ሃይማኖት ውሸታም ነው ያለችኝ ነው አላለችም። ስለዚህ ጉዳዬ ከእሷ ጋር ነው። እሷ ያለችው ሃይማኖት አትዋሽም፣ ሐቀኛ ናት። ሃይማኖትን ማድነቅ አንተን መስደብ ከሆነ እሷ ያለችው ሃይማኖት ሐቀኛ ናት ነው ያለችው። የታለች ሃይማኖት? ወይ ዝጉ ወይ ሀቢባ ዝጊና ወይ ዝጉትና ማለት ነው ልጥራት። 10 ደቂቃ እንደዚህ ጠብቁኝ፣ እጠራታለሁ፣ ትመጣለች። ከዛ ውጪ ይሄው ብቻዬን ነው ያለው ቤት ውስጥ ነው። ኦኬ እሺ ይጠራታል። 10 ደቂቃ ጠብቁኝ ብሏል። ሄዶ ጠርቷት ይመጣል። ታፍኗል ድምጽ። ግዛው ድምጽ ካይሰማም ስልክህን ምናልባት ማይኩን አፍነኸው እንዳይሆን ይሄንን ወንድምሽ አምጥቼልሻለሁ ላልከው እናቴ እግርክ ላይ ሌባ እንዲየ ጓደኛ እቃ ሞባይል ቲቪ የሰረቀለታ እግርክ ላይ የወደቀችው ለማን ነው? ለወንድሜ አይደለ? እግርክ ላይ ወደቀች። እሱ አይደለም ይኸውልህ። ከዛ ለምን ሀቢባ የመጨረሻ ልጅ ነው። እቤት ውስጥ ነው ያለው። ዘመቻ ሄዳለሁ ራሴን አጠፋለሁ እያለ ሲያሰቃያት እሱ ላይ እግሩ ላይ ትልቋ ሴትዮ 2 ፀጉር ያወጣችው የግዛው እግር ላይ ወደቀች። በእሱም የመጣው የዛን ቀን ሌባ እንዴት ገባ ብሎ ያው ሰው ሁሉ ሊያይ ማለት ነው ሊያጽናናት የመጣት እሱም መጥቷል አለች። እና ችግር የለውም ፓስፖርት ያወጣ ትወስድልሻለች አላት። እሷም ግን መጀመሪያ ቃል ገብታላለች። አሁን ልጁ ምንድነው ራሴን አጠፋለሁ ይላል። ዘይነብ ሁለተኛ ወንድምሽ ማለት ነው አይደል? ሁለተኛ ወንድምሽ
አንደኛው ወንድምሽ አልማንያ ነው ሁለተኛው ይሄ በአጋጣሚ ነው የገባው ይሄ የሄደው መጀመሪያው ፓስፖርት መንጃ ላይ ነው ወንድም እኮ ዘይነብ ማሪ ባጭሩ በእናትሽ የተፈለገው ይኸውልሽ አንደኛው ወንድምሽ ነው አይደል ይሄ ባጭር የገባው ሹፌር ይኸውልሽ ለዚህኛው አይደለም እግሩ ላይ የወደቀችው ለምን ስራ አለው ያኛው አው እኮ ሌላ ስራ ያልወደቀችለት ወንድምሽ ሄዶልሻል አይደል ሌላ ወንድም አለሽ ሮማኒያ ሄዷል ግን ችግር ላይ ነው ያለው ለምን እሱ ያመጣው ነበር ዘይነብ ለምን እሱ ያመጣልሽ ነበር 250 ሺህ ነበር ቤቱ ስራው በጣም እንትን ይላችኋል ዶሮንቱን ሸክሙን አልቻለም ጠፉት ብራቸውንም ጥለው በሁለት ወራቸው እና አሁን እዛ ሌባ ፍተሻም አለ በቃ ችግር ላይ ነው ያለው ወንድምሽ ወርቀ አው ይትገባ ብሩአችን ደረሰ ደና ነው እዛው ነው ያለው በቃ ተደብቆ ነው የሚኖሩት ሃይማኖት ነው ህይወት ነው አለ ኢትዮጵያኖች ነው ማለት እዛው ነው ያለው አው ሁለት ናቸው አንዴ ወደ ሌላ እንሄዳለን ይላል በቃ መንገድ ላይ እየተያዙ ይመለሳሉ ብቻ ስቃይ ላይ ነው ያለው ወረቀት የለውም ያው አውሪያት እስቲ ይሄው መታልሻለች ሃይማኖት ዘይነብ ይያሽ አቤት እንዴት ነሽ ሰላም ነው አለን ስለ ሐቀኝነትሽ ተመስክሮልሻል ሃይሚ ሐቀኛ ናት አትዋሽም ለክሯ ታማኝ ናት እያለችሽ ነበር ዘይነብ ሃይማኖት በክሯ በተለይ ዮሐንስን ብላ ባገሯ ታቦት ከማለች ምንም ነገር ወደ ኋላ አትመለስም እናቴም ታምናታለች እሺ ሃይሚ 80 ሺህ የተመለሰው የ18ቶቹ ውስጥ ነው ወይስ ወረቀታቸው ካልመጣ ውስጥ ነው 80 ሺህ የተመለሰው ተጀምሮ የቀረ ነው ሃይ ሰላም ነው እሺ ማዳም ብልበስ ስም ዝርዝር ውስጥ የሉም ዘይነብ እኔ እኮ ነገርኩሽ አንቺ የምትጠይቂኝ እኮ አሁንም ነገም ተነጎደም የሁለተኛ ክፍያ ታውቂያለሽ ሴትዮዋ $1,000 ሁሉንም አንድ ታውቂያለሽ ሃይሚ ቆይ ለጠይቅሽ እሺ የወረቀት መልሱ ከየት እናንጣ ዘይነብ አንቺ እንዴት ነው የምታስቢው ቢያንስ ግማሽ ሚሊዮን ቀርቶ ቢያንስ በቃ ይሄ ብር የኔና ያንቺ ዕዳ ነው ከሆነ 250 ሰርተን እንከፍላለን እኮ ብለሻል ዘይነባ ለምንድን ነው የሁለት አመቱን የሁለት አመት አንድ አመት ከ8 ወር ከ7 ወር የሆነውን ነገር ዛሬ እንደ አዲስ አንስተሽ ወይ ዱባይ ሆንኩ ወይ ትስገቢ ለብሮ እንደ አዲስ ያነሳሽው ግን ዘይነባ እሺ ቆይ ጥሩ ሐሳብ ነው እንትን ያሽ ሃይሚ ብራቸው እኮ ነው እኔን አላስቀመጡኝም አንድ በይ ሁለተኛ ተመልሶ ደግሞ ማለት ነው እኔና አንቺ ስንነጋገር ልጆቹ ሐሳባቸውን ከቀየሩ ልጆቹ ሐሳባቸውን ከቀየሩ ስትይ ልጆቹ ሐሳባቸውን ከቀየሩ አይመለስም ብር በራሳቸው ፍቃድ ከአሰርተው ከቀሩ አይመለስም ነው እንጂ ያልኩሽ እሺ ዘይነብ እንዲህም ካልሽ ጥሩ ነው እቺ ሴትዮ አንዴ ሪጀክት ተባሉ ያው እንግሊዘኛ አይሞክሩም አለባበስ በሚል አንዴ ሪጀክት አረጋቸው እንደገና ደግሞ ቀጠሮ ድጋሚ ባካችሁ አሲዙ ስትይ ድጋሚ ቀጠሮ ሴትዮ አሲያዘችልሽ እኮ ድጋሚ ገቡ ኤጀንሲ ገቡ ሁለት ጊዜ እንደውም ፈረንጁን አነጋግሬዋለሁ በቃ በብር 30 ሺህ ብር ከፍዬው ሊመታላቸው ነው ቢዛልሽኝ ከያንዳንድ ሰው 30 ሺህ ብር ቆረጥሽ ከፈልኩት ለፈረንጁ ወደ 200 ምናምን ሺህ ብር ከፈልኩት በቃ አልሐምዱሊላህ ሊመታላቸው ነው ብለሽ ጨርሰሽ ወጣሽ አይደል እንዴ በዚህ ተቀጥረዋል ብለሽ ጨርሰሽ ወጣሽ ከያንዳንዱ ላይ 30 ሺህ ብር ወስደሽ ላስመታላቸው ነው ብለሽ ከፈረንጁ አውርቻለሁ ከልጆቹ ላይ ነው እንደውም የኢትዮጵያ ብር አይፈልግም ፈረንጁ የሚጠቀመው በዶላር ስለሆነ ዶላር አዲስ አበባ ሰው ላይ አግኝቻለሁ እዛ ውስጥ የሚሰሩ እንትን አየር ማረፊያ የሚሰሩ ሰው ላይ አግኝቻለሁ ከነሱ ላይ በዶላር አስቤ ለሰውየው ልሰጥ ነው 200 ምናምን ሺህ ብር ሰጥቷልሽ እሻልሽ ከዛ መጨረሻ ላይ ስንጠብቅ ያ ቢዛም ልጆቹ ሃይ ኑር ይሄ እኮ የደላላው ስራ እንጂ እኮ የዘይነብ ስራ አይደለም ሃይማኖት እኮ ዋጋ አስከፈላችሁ እዛ ጋር ሴትዮዋ እኮ ዘይነብ ሰርታ ሰጣከለኝ እኔ አውቃለሁ ይሄን ስራ እኛ የሚመጣልበት ነው እኮ ይሄው ማዳም እኮ አለች የኔ ሴትዮ እኮ ለእያንዳንዳቸው 1,000 ብር ከፍላ እኮ ነው ያመጣቻቸው ወደ 10 ምናምን ሰው እኮ አመጣለች ሴትዮቹ የኔ ሴትዮ ማዳም እንት ደደፋይተ በስተጂ በሄዳ ኢትዮጵያ አበል مش ተፋይተ ማሳሬ ለወራ አለ ሌላ شوفي ይሄው ተመስክር ማዳም እንት ሌላ ደፋይተ ማሳሬ በስተጂ በኢትዮጵያ ምን ሀዳ طيب እሺ አንቺ እዛን ያለሽው
እኔ ከነቤተሰቤ ዋጋ ከፍላለሁ هي بعتت لكم هذيك المره الفيز ما وصلوا لهونيك انا هول بنات كل وحده جبتهم دفعت عليها هون معاملات لاخذ هيدي مش الفيزا تبعت العمل شو اسمها اوراق للعمل ايوه ايه طيب وزارة العمل اذا الدفع ما بيترجع اذا ما اعطوهم تاشيره السفاره اذا ما اعطتهم تاشيره $1000 اللي دافعينه للمعامله ما بترجع صح؟ كيف بدك ترجعيهم من الدوله؟ معامله انت بتفهميها عشان تفهميها انا عم بشرح عشان عم بسالك عشان هي تفهم للمعامله الدفع اذا دفعتوا للدوله كيف بيرجعوا لكم الفلوس اذا السفاره ما اعطتهم تاشيره صح؟ لان انتوا اوريدي دفعتوا للاوراق ما بيرجعوا لنا الفلوس لا كم $1000 دفعتوا انتوا؟ ايه انا ما بيرجعوا شيء مصاري انا من لبنان هذيك المره بدي اجيب 5 دفعت وبعثت اوراق على السفاره كانوا كل اوراق خالصين بعثت على السفاره الاوراق ودفعت كل التاكس اعطوني رفض ما اعطوهم والله العظيم ما اعطوهم وراح المصاري علي انا كنت دفعت لهم بس كم دفعت؟ 1000 هي اللي انا اخذت 1000 لوراها لا من رجعت هذا مصاري هي المحاميه اللي بيعملوا الاوراق مش نحن يعني انا هيدي اللي مطرح ما حطيتها هي المصاري هي اللي بتسوي لي اوراق للعمال اوكي فهمت علي كيف؟ ايوه يعني هي بتاخذ اجار عشان هي محاميه 1000 اخذي منها $1000 لواحد للشخص اوكي للشخص طيب تمام شكرا بدك تتاكدوا شيء زياده اذا بقدر ساعدكم ما بعرف بس انا عم اقول لك هول اللي صاروا عندي جبتي 10 كنتروبيا قبل 11 انا جبت من اثيوبيا 11 هي بتعرف هي ظبطت لي ان 11 انا جبتهم لهون من اثيوبيا بس هو السفير اللي هونيك سفير رومانيا هو اللي مش منيح ما عم يعطي لحدا هلا انا كنت بدي اجيب كمان بعد بس ما عم يعطوا لحدا ايه ما اعطوهم تاشيره هن راحوا السفاره بس رفضوهم ما اعطوهم تاشيره لا هو هيدا السفير بده مصاري لإله حطيته له هيدا 3 ليرات لكل واحد بده بخشيش يعني الحين فهمت انا عملها عشان بده على الواحد 3500 عشان هيك ما حدا عم بيجيب ما حدا عم يجي من اثيوبيا عشان بده على الواحد هو السفير 3500 بس انا هلا قلت للمحاميه نخبر هون برومانيا انه هو السفير مش منيح عشان هيك عملت ورقه لهون للوزاره عشان نقول انه هو مش منيح هونيك بركي اذا غيروا بنصير نرجع نجيب عنانا اول وجديد ان شاء الله شكرا يعطيك العافيه شكرا رحمه علي اوكي حبيبه አሁን ተረዳችሁኝ ስለዚህ ቆይ አሁን ይኸውልሽ እዚህ ጋር እሷ የከፈለችው ቀድም ስናሰላ ለ17 ሰዎች ከዛ ውስጥ ከ17ቱ ሰዎች ውስጥ 3ቱ ዘመዶቻችሁ ናቸው ስለዚህ አይተከም ዘይነብ ብትከፍሉ ባትከፍሉ ከነሱ ጋር ከራሳችሁ ጋር ይጨርሳሉ አንዱ ወንድሟ ነው አንደኛው ኦሬዲ ሀቢባ አንዴ ላቋርጥሽና ይቅርታ አድርጊልኝና አንደኛው ወንድሟን ያለምንም ክፍያ በፊት አምጥቻለሁ እኛ እህቶቼን ሳመጣ አብሬ አምጥቻለሁ አሁን ደግሞ የጀመርኩት ለሁለተኛው ወንድሟን ነው ኦኬ ስለዚህ አንዱ ወንድሟ መጥቷል ስለዚህ አይቆጠርም ከዚህ ውስጥ አንዱ ደግሞ ጀምሬለታለሁ ላመጣው ኦኬ ቴንክ ዩ ሃና አንዱ ደግሞ መጥቷል ስለዚህ ከ17 ላይ ሲቀነስ 5 12 ሰው የ12 ሰው የስድስቱ 350 ሺህ ስድስቱ ሙሉ ከፍለዋል ስድስቱ ደግሞ 120 ሺህ ግማሽ ከፍለዋል ቶታሉ 2,820,000 ይመጣል ከዛ ከ2 ሚሊዮን 820 ሺህ እናንተ የመለሳችሁላት 1,400,000 ነው እሱ ያለችኝ ደረሰኝም ያለኝ አሁን ግዛው ደግሞ ለሶስት ሰው 150 ሺህ መልሰናል ደረሰኝ አለናል ብሏል ያ ሶስቱ ግዛው ከላከልኝ ዋትስአፕ ላይ የከፈላችሁት 1,850,000 ይመጣል ስለዚህ ከ2 ሚሊዮን ላይ አሁን እቺ ማዳም $1,000 ነው የሚከፈለው የወረቀት ስለዚህ በቃ አሁን ዘሪና ዘይነባ የተጣላሉ ሀቢባ በሁሉም ተግባብተን እኮ ዘይነባ በጀመሪያ ለሴትዮ የተከፈለው ብር መልሽ ነው የምትለኝ አምነው ነው ልጆች ይሄ ነገር ከተጀመረ 1 አመት ከ6 ወር ሆኖታል ይቅርታ አድርጊልኝና በጣም ቆይቷል ገና 2023 ላይ የተጀመረ ወረቀት ነው ያለቀ ጉዳይ ነው አሁን 2 አመቱ 1 አመት ከ7 ወር ከ8 ወር ሆኖታል አሁን የተረሳ
ያለቀ ነገር በቃ ይሄ ብር ከፍለን ያ ሴትዮዋ ስሰጠን ስንከፍል ከራሴ ደግሞ ሃይሚ እሷ እናቷ እየታሰረችባት ነው ስቃይ ላይ ናታ እሷ ችግር እስካሁን ዋጋ እየከፈለች እናቷ ቤት ሆናለች እኮ ሀቢባ ይሄውልሽ ቢያንስ 150 ሺህ ብር እንኳን ካገኛችሁ እሺ በቃ ዘይነባኛ 150 ሴትዮዋ በሰጠችን ካለን ከራሳችን እየሞላን እንሰጥሻለን እንዳትቸገሪ ብለን በቃ መጨረሻ ላይ ግማሽ ሚሊዮን ሲቀር ዘይነባ እንደዚህ ነው በቃ ሃይሚ አብሽር ካልሆነ እዚህ ጋር ኪሳራ የጋራችን ነው 250 ሰርተን እንከፍላለን አለች 250 አብሽር ሰርተን እንከፍላለን አለችኝ እንዴው በቃ ሰዎቹን አነጋግሬ የሚሰጡኝ ከሆነ አንቺም እንትናቲ ግሙሉን 500 ሺህ ብር እንሰጥሻለን በየወሩ አንዳንድሽ እንሰጥሻለን ብለው ማለት ነው በፊት አንድ ሁለቴ ሰጥተው ይመልሽላታለሁ አሁንም ደግሞ ማይሰጥሽ ከሆነ በቃ 50 ይበቃቸዋል ምን ጨነቀኝ 150 ካገኙ በቂያቸው ነው አለችኝ 100 ሰጥናቸው 50 ነው የቀረው በቃ አለበለዚያ ደግሞ ኪሳራው የሁለታችንም ስለሆነ አንቺም ብቻሽን መክሰር የለብሽም አብረን የጀመርነው ይሄ ስራ ይሆናል ብለን ነው 250 እንከፍላለን አለችኝ እሺ አልኳት እሺ ተባሻላለች ብለሻል ዘይነብ ብለሻል ይሄን ማስረጃ ስልኬ መበላሽ ነው ኮጉድ ያረጋይ ስልኬ ሃይሚ አትዋሽም አላለሽም ቆይ እንዴ ዘይነብ ሃይሚ አትዋሽም አላለሽም ሃይሚ አትዋሽም ሃይማኖት ምን ያምናታል ማለት ነው ማለት ነው አራሺ ዝም ብለው አዳምጪ ሃይሚ እስቲ አንድ ዝም በይ ወይ ከኋላዋ ባሏ ከኋላዋ ካለ ይጫናታል በባሏ ተዛዝቶ ቪዲዮ እንደላሳይሽ ነው በእናትሽ ማዳም ቤት አዳምጪ ምንድን ያልኩሽ እኔ ራስሽ ነሽ እኮ የመሰከርሽላት ለክሯ ሟች ናት አትዋሽም ሃይማኖት አትዋሽም ምን ያምናታል አስቀድመሽ ጭንቅላታችንን ሃይማኖት የምትናገረውን ሁሉ እንድናምን ገና ሃይማኖት ሳትመጣ ሃይማኖት አትዋሽም ማለት ሃይማኖት ለክሯ ሟች ናት አትዋሽም አዎ ናት አሁን ሃይማኖት ትምጣልኛለሽ ይኸው መታልሻለች ሃይማኖት እሷ ደግሞ እኔ ማዳም ቤት ነኝ ይኸው አብረን እንከፍላለን ወይ ሃይማኖት ምንድን ያልሽ የሞጆውን እንደውም እኔ ራሴ አመመኝ የሞጆውን መሬት ሽጠን እንከፍላለን አልሽ እኔ ቤቱ ቆይ ልጨርሳ ሃይሚዬ እኔ ካልሆነ ይሁን ዘይነባ ካልሆነ መኪና አለ ካልሆነ መኪናው እንከፍላለን ስትይ ሁለት በቃ ሃይሚ 250 ይደርስብናል ምናልባት ወደ ሀገር ወጥቼ የአምስት ልጆች ነው እኮ ዘይነብ የቀረሽ እባክሽ የአምስት ልጆች 500 ሺህ ብር ነው ድጋሜ የከፈሉት ያልተመለሰ በመድኃኒዓለም ዘይነባ እዚህ ጋር እኔ በእናትሽ በጥቂት ዘይነባ ይሄ ነገር አንደኛ 2 ዓመት ሆኗል ልጆቹ በሰላም ትተው እየኖሩ ነው አንቺ እኮ አንድ ነኝ የምጨቀጭቅሽ ሃይማኖት እኔ እኮ አንድ ነኝ የምጨቀጭቅሽ እኔ ግን ስንት ናቸው የሚጨቀጭቁኝ ሃይማኖት እኔ ግን ታዲያ አልሰጠንሽም ዘይነባ እኛ እኮ የሰዎቹን ላይ ያልበላ ነው ሶስተኛ ዓመት እኮ እየሰራሁ ነው ዘይነባ ያን ዳለ መክፈል ሶስተኛ ዓመት ገብቼ እኮ እዚህ እየሰራሁ ነው ታውቂያለሽ ዘይነባ 500 ሺህ ብር ቀርቶ 250 እንሰጣለን በቃ ካልሆነ ሃይሚ ብር ላኪልኝና ለትራንስፖርት ላኪልኝና 50 ሺህ ብር ወይ ደግሞ የሆነ ነገር ላኪልኝና ልንጣ ብለሽ አሁን ባለፈው ልከሄድሽ እኮ ነው የመጣሽው ዘይነባ አልኩሽ ኦፕሬሽኑ እንኳን አልዳነልኝ ሃይማኖት ምን የኔ ፎቶ ለጥፈሽ ሌባ ናት ትይኛለሽም ብዬ አላሰብኩም አብረን በልተናል አብረን ሌባነት ይኸውልሽ አልቀርባላችሁ እናንተ ይኸውልሽ እኔ ግዛው እንኳን ማናገር አልፈልግም ታውቂያለሽ እኔና ግዛው አንግባባም ይዋሻል ታውቂያለሽ ግን አንቺ ኢሞ ላይ ገብተሽ ድምጼን እንኳን ልክልሽ አይተሽ ወጣሽ በኢትዮጵያ ቁጥር ዘይነባ ስልኬ ተሰብሯል ተሰብሯል እንዴት ስጫትና ሰጫለሽ ዘይነባ እስክሪኑ ተሰብሮ ነው እኔ ቅዳሜ ዕለት ራሱ እግዚአብሔርን ቡካሪስት አሰራይ ነው 500 ሊሲል እግዚአብሔርን ተመልሼ ነው የመጣሁት ለዚሁ ማስረጃ እንዳለ ማስረጃዎች ስልኬ ላይ ስላሉ እስክሪኑን ላስቀይር ስል 500 ብር ነው ያሉኝ እግዚአብሔር ለዛችሁ ብዬ ቅዳሜ ዕለት ማለት ነው ሃይዋን ራሱ የሆነ ቤት እንደዚህ ሳንቲም ስሰበስብ አይቻታለሁ በባለቤቴ ስልክ ገብቼ እንጂ ያ ስልክ ቢሉ ይሄ ሁሉ መረጃ ስልኬ ላይ አለ ሀቢባ አይ ቆይ ይኸውልሽ አሁን እሺ ያሰናው ከመለጃ ልንገርሽ የቀረባቸው አሁን አንዴ ለሃይማኖት እየነገርኳት እኮ አቋርጣኝ ነው ሃይማኖት ይኸውልሽ ወይ 17 ሰው አመጣች ከነዚህ ከ17 ሰዎች ሶስቱ ዘመዶቻችሁ ስለሆኑ ከእናንተ ጋር ይጨርሳሉ አያገባትም ዘይነብ አንዱ ወንድሟ ነው አንዱ ደግሞ መጥቷል ስለዚህ ከ17 ላይ ሲቀነስ 5 12 ይቀራል ከ12 ሰው 6ቱ
350,000 ሙሉ ክፍያ ፈጽመዋል። 6ቱ ደግሞ 120,000 ቅድመ ክፍያ ፈጽመዋል። ያ አጠቃላይ 2,800,000 ይመጣል። እናንተ ደግሞ የመለሳችሁት 1,850,000 ነው። ስለዚህ የቀረባችሁ 1 ሚሊዮን ነበረ። ከ1 ሚሊዮን ላይ አሁን ማዳም መታ ስጠይቃት የወረቀት ክፍያ ለመንግስት የተከፈለ እንዴት ነው የሚመለሰው? አይመለስም አለች። ስለዚህ የ6ቱ ከዚህ ከ1 ሚሊዮን ላይ የወረቀት ሲቀነስ 500,000 ብር ግማሽ ሚሊዮን ብር ይቀርባችኋል ያልተመለሰ። ሀቢባ ሂሳብሽ ልክ አይደለም። እሺ አፍረድ እንዴት ነው እዚህ ጋር አስተካክይበኝ። እሺ ያውልሽ 80,000 የተከፈለውን እዚህ ውስጥ ከተቱ፣ ግን ልጆቹ እዚህ ውስጥ አልገቡም። የአዲሶቹ የወረቀት የተከፈለው ነው። ያውልሽ የወረቀት የተባለ ብሩን ለመለምተሽ እንደዛ ከሆነ ከ20 ሰው በላይ አምጥተሻል ማለት ነው። አይደለም 20 ናቸው ከነሱ ጋራ አይደለም። እነዚህ ሶስቱ ዘይነባ አለኩ አሁን ዘይነባ በዚህም ወጣሽ በዛም ወረሽ በዚህም ገባሽ በዛም ወረሽ አሁን ያልተሰጠሽ ብር የ5 ሰው 500,000 ብር ብቻ ነው። በቃ ይሄንን እመኒ 500,000 ብር ነው እመኒ። እሱን ደግሞ የጋራችን ኪሳራ ነው። 350 ቆይ ሌሽ ነው የጋራ እስቲ ቆይ እሺ አንተ ሃይማኖት አዳምጪኝ አታስከፊ ሃይሚ ሌላ ነገር በቃ ዘይነባ እኔም ሰርየውልሽ አዳምጪኝ ሃይሚ አታስጠፊ። ለምሳሌ አሁን እንኳንም አዳምጫት ሃይሚ። ዘይነብም ታውራድል ስጫት። እሺ አውየው ዘይነብ ተናገሪ። ለቪዲዮ ታበሪ ዘይነብ አልከፍት ብሎኝ ነው እምቢ አለኝ። ቆሞ ቀረ። በቀደም ከፍቷል እኮ ምን ሆኖ ነው ዛሬ ባይከፍተው? ኢንቫይት አድርጌ ገብቼ ልውጣ። ቆይ ኢንቫይት አድርጌሻለሁ ይመጣል አንቺ ጋር ስክሪንሽ ላይ። ከዛ ተርን ኦን የሚለውን ንኪ። ቆይ ይካን ታይታኒ አሜን 53 ሰከንድ በኋላ 53 ሰከንድ በኋላ ይከፍታል። በቃ ቀጥ ያሰማል። ያውልሽ ሃይሚ ለምሳሌ እነ ሙሳ በስም ልንገርሽ 350,000 ከፈሉ። የነሱ 150 ሰጠሻቸው። የሚከስሩት ስንት ብር ነው? እሺ አንድ በይ። ሌባ ናት ብሎ ፌስቡክ ላይ ለቆኝ ላኩልሽ። አይተሽ እንኳን መልስ አልመለሽልኝም። ይሰማል ሀቢባ ድምጼ? ይሰማል። አዎ ላኩልሽ። እኔ ነፍሴን ላድን እስር ቤት ከገባው ምንድነው ማረገው? እንደ ሌባ አዲስ አበባ ነው የምኖረው አልኩሽ። ጠይብ 150 ሰጠሻቸው። ጠይብ 150 ትሞያለሽ። የቀረውንስ ብር ይኸውልሽ ከ350 ሀቢባ ሂሳብ ስትሰሪ ከ350 $1,000 ቆርጠሽ ነው ሌላውን መሰሪው። እሺ እኔ የቀረውስ ብር እኔ ብቻዬን ለምንድን ነው መሰቃየው? አንቺ እኮ 150ውን ሴትዮዋ የሰጠችሽን ነው የከፈልሽ። ዘይነብ እኔ እኮ ሳሰላ 350,000 አብሬ አስልቼ እኮ በኋላ ላይ እኮ የወረቀት ቀነስኩኝ እናቴ። እነሱ እኮ ይከፋፈላል። አሁን ለምሳሌ 350,000 እሺ 350,000 ከፈለ። 150 ብቻ ስንት ነው የወረቀት? 200,000 ነው እንዴ እንትን የሚለው አይደለም። ታዲያ አሁን እኮ እነሱ የሚሉት እኮ 150 ከተሰጣቸው በቃ የቀለዛን 100 ሰጥቻለሁ። ለሁለት ሰው 150 ሰጥቻለሁ። እና 100 የሰጡትን ላንብብልሽ። ማይ ጉድነስ በጣም ከባድ ነው። ዘይነባ አንዴ አዳምጪኝ እናቴ። ዮረብኝ ወላሂ አውዝ የደም ብር እኮ ነው። የሰው ላብ። ይሄ ደግሞ በታቃለች መጥፎ ስራ የለም እዚህ ምድር ላይ እንደ ህገወጥ ደላላነት መጥፎ ስራ፣ የሰው እንባ፣ የሰው ደም፣ የሰው ህይወት። ወይኔ እኔ እኮ ይኸውልሽ የሰፈር ልጆች ናቸው። ለምሳሌ አሁን ሙሳ አባቴ ለምታተርፉት ብር ብላችሁ ሰውን አምጥቶ የሰው ሀገር ላይ ይመጣል። ማይ ጉድነስ ያ ሰው የሚያዝንባችሁ ሀዘን፣ ያ ሰው ለሚደርስበት ነገር ቤተሰቡ የሚያዝንባችሁ ሀዘን። እሺ ይኸውልሽ ሃይሚ ራስሽ የመጀመሪያ ቀን የመጣሽ ቀን ነግረሽኝ የጻፍኩት ከዛ ደረሰኝ ከሱም ደረሰኝን አስልቼ የመጣውን ልንገርሽ። የኔንስ ደረሰኝ አልሰራሽም እኮ ሀቢባ። አዳምጪ። ለዘጠኞቹ እሰራለሁ። ለዘጠኞቹ ቆይ ለዘጠኞቹ 100,000 አስመለስሽላቸው አይደል? ለዘጠኝ ሰዎች 900,000 መጣ። ለዘጠኝ ሰው 100,000። ከዛም በኋላ ለሁለቱ ከዘጠኞቹ ውስጥ ለሁለቱ 50,000 ደገምሽላቸው። አዎ 1 ሚሊዮን መጣ። ከዛም በኋላ $1,000 ከከፈሉት ውስጥ ለአምስት ልጆች 80,000 አስመለስሽላቸው። ወረቀታቸው ያለ ስለዚህ 80,000 አምስቴና
ቅድም ያልኩሽ 100,000 አንድ ላይ 1.4 መጣ 1,400,000 ነው። ኦኬ ግዛው አሁን እንደተሻለው ደረሰኝ ለሶስት ሰው 150 መልሰናል። ያ 150 450,000 ይሆናል። እዚህ ጋር ከሰላነው 1,400,000 ጋር 1,850,000 ይመጣል። ስለዚህ ጠቅላላ አንቺ የሰጠሻቸው 2,820,000 ነው። ከዛ ላይ 1,850,000 መልሰዋል። 1 ሚሊዮን ነበር የሚቀርባቸው። ከዛ ውስጥ የወረቀት አይመለስም። ኦሬዲ ኤምባሲ ገብተው ልጆቹ ሪጀክት ነው የተደረጉት። ስለዚህ የወረቀት ስለማይመለስ የወረቀት 500,000 ሲቀነስ የአምስት ሰዎች 100,000 የወረቀት 500,000 ሲቀነስ 500,000 ይቀርብናል ብለው ነው ሁሉንም አይነት ማስረጃ ያቀረቡት። አንቺ ደግሞ ያልሻለሽው የወረቀቱንም ይመልሱልኝ ነው አይደል? ትክክል በጣም ጥሩ ነው። እሺ طيب ከላይ እሺ የወረቀት አይመለስም አንዳንድ ሺህ አይደለ? ቪዲዮሽን ያው አሁን ይበራል ቪዲዮሽ አብሪ ንኪው የቪዲዮ ፍቃዱ ሲመጣ ምንም እምቢ ይለኛል። ለምን እምቢ አለሽ? በቀደም እኮ ሴትዮዋ ሰርታ ሁለት ጊዜ ቀጠሮ ይዛላቸው ገብተዋል ኤምባሲ። ሁለት ጊዜ ሀቢባ ይኸውልሽ አንዴ ሀቢባ እሺ አንዳንድ ሺህ ተቆረጠ መርሃባ ለነዚህ ሙሉ ሂሳብ ለከፈሉት አንዳንድ ሺህ $1 ይመለሳል 120 ለብቻ طيب ለትኬት ተብሎ የተቀመጠው ይመለስላቸው። እሺ አሁን እነሱ የሚሉት አንዳንድ ሺህ መልሳለች ሴትዮዋ አንዳንድ ሺህ መልሳለች። ከላይ ያለው ዘይነባ የትኬቱን እኮ እኛ ጋር ያስገባሽውን ከዚህ ሆነ እንጂ ብሩን እኮ መልሰንልሻል። ተመልሷል እኮ የመለሽው እኮ አንዳንድ ሺውን ነው የመለሽው። ሴትዮዋ የሰጠችሽን አንዳንድ ሺህ ነው። ምን ነው አንዴ ዘይነባ አንዴ ልጠይቃት። ቆይ ሃይሚ አንዴ ሃይማኖት ዘይነባ የሰጠሻቸው ብር 2,820,000 ነው አይደለም? እኔ እንደዚህ አሁን በሂሳብ እንደዚህ አላቆም ነገርኩሽ እኮ 300 ቁጭ ብለሽ ወረቀት ላይ ስም ዝርዝር ጻፊ። ብር የሰጡሽን ሰዎች አስቢ። ይሄ የሰው ብር ነው፣ ቀልድ አይደለም። እኔ ነገርኩሽ እኮ ይሄው እየሰራሽ በአፍ አይደለም። ወረቀትና እስክሪብቶ ያዢና ቁጭ ብለሽ እከሌ እናንሰጠኝ ከዛ በኋላ ደምሪው። ከዛ በኋላ የወረቀት ቀንሺ። ከዛ በኋላ እነሱ ቀንሺ። ከዛ ላይ ሀቢባ አንዴ ላስረዳሽ ማማ። እነሱ እኮ ይኸውልሽ የመለሱት ብር ሂሳብ ውስጥ የጨመሩት የወረቀት ብር ተጀምሮ ወረቀት ሳይመጣ የሰጡትን ነው። ሴትዮዋ ጋር ያልደረሰ ብር የነዚህ ሪጀክት ሲደረግ የነዚህ ይቋረጥ ተብሎ የተቋረጠውን ሰብ መልሰውልኝ ከነዚህ ጋር አካካሱት። ሰማሽኝ? ወረቀቱ ያልመጣ ሴትዮዋ በጅምር የተወችው ብሩ እጃቸው ላይ የነበረው መልሰውልኝ። ያ ረቢ ዘይነባ ሴትዮዋ ብር የሚባል ያለ $2,000 አልመለሰችልኝም። ሚጣ መች ከፈለችሽ? ወረቀቱ ያልመጣላቸው የራሳችንን ነው ከዚህ የሰበሰበን የሰጠንሽ ዘይነባ እባክሽ። የራሳችንን ደሞዛችንን ነው ከጓደኞች ከዘመዶች ላይ የሰበሰበን የሰጠንሽ ዘይነባ እባክሽ። ተቋረጠው እስከኋላ ያለው 80,000 የሰጠሽኝ የማንን ነው ሃይሚዬ? 80,000 ዘይነባ ከራሳችን እንደመለስልሽ አታውቂም። ተበድሬ ከየዘመዴ ላይ ስታለቅሽ ከልጆቹ ላይ ከዚህ ከሚሰሩ ከጓደኞች ላይ ተበድረሽ ነው ከተበድረሽ የሰጠሽኝ። ከላይ ያለውን 50 ነው ተበድረሽ የሰጠሽኝ። ተይ ሃይሚዬ እኔ አምንሻለሁ። ተይ እምነትሽን አታጥፊ። ተይ ለቀብርሽ ተይ ሃይሚ። እኔ ለምኝም በየገበያው ከፍላለሁ። ተይ ሃይሚ ግን እግዚአብሔር እናቴ ትሙት ወላሂ አትደረማትራሽ ረግሜ ነው ተንበለም ይሰቀልበት ሰቅዬ ወላሂ ሃይማኖት 80,000 ከፈልሽ ሴትዮዋ ያልሰጠሻትን ነው። ሴትዮዋ የሰጠችሽን ነው። ምን አልሰጠችኝም ብር ሴትዮዋ ዘይነባ እባክሽ። ሴትዮዋ የመለሰችልኝ ብር የለም። ቤይሩት ባለፈው ራብሻል እንመልሳለን ይኸውልሽ በሀገርሽ ታውቁ ይላል ሀቢባዬ። ዮሐንስን እኔ ካላምነጭ ነው በዮሐንስ ነው። እኔ ስልኳን እሰጥሻለሁ፣ የደላለውን ስልክ እሰጥሻለሁ፣ የሰውየውን ያስጀመረውን ስልክ ሀቢባ አሁን ልክልሻለሁ። ሃይማኖት ዮሐንስን ብላ ከማለች አምናታለሁ ብላለች ዘይነብ። ምንም ነገር ዮሐንስን ብላ ከማለች አምናታለሁ ብላለች። ቆይ ሃይማኖት
ሰውዬ ጋር ነበረ 4000 አልሰጣትም። እንደውም ብር ወደ ምን ብር ነው ልቀይር ነው ሮባ የመጣው ብር ሮባ መጥቶ ከናንተ ጋር ወደ የቀየረው ብር ሚስተር ኤልያስ ጋር ነበር ስጣት ብዬ ለካ አልሰጣትም ብለሽ አይደል ዘጠኝ የላክሽልኝ ሃይሚ ለሴት ጋር እጃልባባ እሱም እኮ ናቅጦን እንዳባረርን አንጣ ስንለው ናቅጦን እንዳባረርን አይደለም ለኔ የላክሽልኝ ሚስተር ኤልያስ ጋር ነበር ስጣት ብዬ ለደላላው አልሰጣትም እና እሱን ነው ምልክልሽ እንደውም ሮባን ወንድሜን ጠርታሽው ወደ ምን ብር ነው የሚቀየረው ብሩ ይቀያየራል ብላችሁ በስንት ወር ነው የጨረሳችሁልኝ ይሄ 100 ሺህ የተሰጠ ሚስተር ኤልያስ ጋር ላስታውስሽ ሚስተር ኤልያስ ጋር ነበር ለደላላው አልሰጣትም እጃችሁ ላይ ነበር አይደል እንዴ ደሞዝ እሱን ሰውዬው እንደነቀጠን እኔን ባለቤቴን ወንድሜን እና ያጎቶቹ ልጆች ነቅጦ እንዳባረርን አታውቂም ባለቤቴ ታስሮ ክስ እንትን ብሎበት ከደላላው ጋር ተያይዘው ብዙ ነገር እንደደረሰበት አታውቂም የኛ ሰውዬ እንዳባረረኝ አታውቂም አይደለም አሁን ወደ ሌላ አትሂጂብኛ የኔን መልስ መልሽልኝ መጀመሪያ ያ የላካችሁልኝ ብር ሚስተር ኤልያስ ጋር የነበረ ብር ነው አልሽኝ አንቺ በውስጥ አልሽኝ ለኔ የላክሽልኝ ሚስተር ኤልያስ የሰጠሽን እኮ ነው ለኔ የላክሽልኝ ከደሞዝሽ የላክሽልኝ 50 ሺውን ነው ተበድሬ ነው ያልሽው 50 ሺውን ነው ቀኔ 1 ሚሊዮን ምናምን 1 ሚሊዮን ስንት ብር ከዚህ ስልክልሽ ከደሞዚ $250 እየተከፈልኩ ነው ሁሉ ብር ምልክልኝ ዘይነባ ከደሞዝሽ አይደለም ሚስተር ኤል እጃችሁ ላይ የነበረው የነ አዲሶቹ ልጆች ለሴትዮዋ ያልሰጣችሁ እንደውም ሰውየው ቤሩት ነበረ ሲማሱ ነው የሚሰጣው ሀቢባ ማዳም ሴትዮዋ እንትን እያለች ነው እንዴ ላርግ የተቆጣች ነው የተሰላው እኔ በስራት ደረሰኝ ከዘይነብም የዘይነብን ደረሰኝ እያሰላው ነበር አው ሚውት አድርጌ ይኸው እዚህ ጋር በካልኩሌተሪ ከዘይነብም የደረሰኝ ግዛው ምንድነው ያለው እኛ የማናቃቸው ሰዎች ስም ደረሰኝ የላከችልኝ ዘይነብ ወደሱ ልኬ ዋትስአፕ ላይ እነዚህ ሰዎች እኛ አናቃቸው እኛ ማናቃቸውን ሰዎች ደረሰኝ ልካለች እኛ ያስገባንበት ይሄው ብሏል እሷንም በቀደም የመጀመሪያ ቀን ላይቭ ላይ መጣች ቀን እዚህ ጋርም ስመዘግብ ያለችኝ ያሰላሁት አሁን 1.8 ሚሊዮን እናንተ መልሳችኋል ከሰጠቻችሁ 2.8 ላይ 1.8 መልሳችሁ 1 ሚሊዮን ነበር የሚቀረው ከ1 ሚሊዮን ላይ የወረቀት ስለማይመለስ የ5 ልጆች የወረቀት 100 ሺህ ሲቀነስ የሚቀርባችሁ 500 ሺህ ነው ግማሽ ሚሊዮን ብር እሱን መልሱ እኮ እሱን እንመልሳለን ታውቃለች መልሳለሁ ሰርቼ ከፍልሻለሁ በያለ በዛን ደግሞ እሷ ሀቢባ ይቅርታ አድርጊልኝ ነው 250 የጋራችን ኪሳራ ነው 250 አይደለም የጋራ ነው ሃይማኖት ተዋሽታ እንዴ ጋራ ያልሽው ቅድም አላልኩም ብለሻል አሁን ደግሞ ብያለሁ ይሄንን አይደለም ማለት ቆይ አይደለም ሃይማኖት አትዋሽታ እኔ ጥናቱን አታወዛግቢ እናንተ ባልና ሚስት እየተረዳዳችሁ ነው አጠገብ ናችሁ ሃይማኖት ታይ አላህ ለምነን እንከፍላለን እንደውም ቆይ የጋራ ኪሳራችን ለምንስቲኮ ራሱ ራክ ቦይሳል ሀቢባ የጋራ መጣሽኝ አሁን እንደውም የራሳውትን አመጣሽኝ ቆይ አንዴ ሃይሚ በእናትሽ አንዴ እንደ ድሮሽ እስቲ ሁኚ በእናትሽ ምንድነው ያልኩሽ ከዚህ ልውጣ እንደውም እኔ ሀቢባን አላቃትም ኮሜዲያን እሸቱን ፈልገዋለሁ ለምነን እንከፍላለን አንቺ ሞጆን መሬት ስትይ እኔ ለምነን እንከፍላለን የሰው ብር መክፈል አለብን እና አሁን አገር ውስጥ ሆኜ ይዙኛል እታሰራለሁ ስለዚህ ለምነን እንከፍላለን የሰው ብር ተባብለናል አው አሁንም ቢሆን እንከፍላለን ስለዚህ የወረቀት ነው ብለሽ ለምናችሁ ኮሜዲያን እሸቱ ጋር ለምናችሁ ልከፍሉ ብለን ያልኩት እኔ አንቺን አላቅሽም ልልሽ ሁሉም የሚያውቀውን ያህል ለሚያስበው የሚመኘው ሀቢባ ከዛ ታዲያ ወደ እኔ ያመጣሽ ችግረኛ ይረዳል እኔ ያን ኢትዮጵያ ሆኜ ችግረኛ ታባሚን ይረዳል ችግረኛን ይረዳል ደላላን አይደለም ይረዳው እኔም እኮ ችግር ውስጥ ነው ያለሁት እሺ የሆነ ነገር ቤተሰብ የሆነ ነገር ቢሆንስ ያኔ ታለቅሱልኛላችሁ ትረዱኛላችሁ ወይ አንድ ነገር አጃምጪ መጀመሪያ እኛን አመተሽ ድለላ ልሰራ ነው 20 ሰው ወደ ሮማኒያ ልልክ ነው በእያንዳንዳቸው 350 ሺህ ልቀበል ነው ካልተሳካ ታዋጡልኛላችሁ እዳይን ትከፍሉልኛላችሁ ብለሽ አማክረሽና ውል ፈጽመናል እኔና አንቺና ይሄ ህዝብ ውል ፈጽማችኋል ይሄ ነገር መምጣቱን ባቀራሴን ችግር ላይ እኮ አልጥልም ታዲያ በቃ ይሄ እኮ ያንቺ ለሁላችንም ጭንቅላት ሰጥቶናል ገንዘብ ስላመጣ ብቻ ምንም አይነት ስራ ዝም ብለን አንሰራም
ገንዘብ ስላስገኘ ብቻ ማሰብ አለብን። አይምሮአችንን መጠቀም አለብን። አንድ ሰው ወደ ቢዝነስ ሲገባ አንቺ ቢዝነስ ብለሽ ነው ይሄንን ሁለታችሁ ቢዝነስ ብላችሁ ነው የገባችሁት። ወደ ቢዝነስ ሲገባ ወይ አተርፋለሁ ወይ ከስራለሁ። አንቺ ተሳክቶልሽ 20 ልከሽ ቢሆን ኖሮ ብሩ እየጣመሽ ሌላ 20 ትልቂያለሽ። ሌላ ይሄን ሀብታም ሆነሽ ሀገርሽ ላይ ጥሩ ላይ ለወንድሜ ነው እንጂ ምን ብሩ ይጠመኛል። ስለዚህ ያንቺ የእናትሽ ልጅ ወንድምሽን ሮማኒያ ለማድረስ ሌላው ምስኪን ድሃ መበላት አለበት። ወንድምሽን አንዷ ጣሂር እሺ ልንገርሽ፣ አሁን ጣሂርና ጅብሪል ታውቃለች ምንድነው ታይላንድን ያሉት ችግር ላይ ነው ያሉት። እናትየው ለ5 አመት መሬቱ አያቱ ለ5 አመት ዘመድ ነው ልጁ ለ5 አመት የእርሻ መሬት ሽጣ ነው የከፈለችው። ዛሬ ልንገርሽ እኔ እኮ አገሬ መግባት አልችልም እንዳለ ቤተሰባቸው አንቺ ነሽ ዘይነባ። እኛ ስለ ታይላንድ አናውቅም። ዘም የላክሻቸው አንቺ አይደለሽ ታዲያ? እኛ ምን እናውቃለን? ዘይነባ እኔ አይደለሁም አላህ ብሩን ስንመልስላት እዛ ላከቻቸው ጀምራ ሌላ ቦታ ብሩን ስንመልስላት እኔ አይደለሁም የላኳቸው። ተይ በእናትሽ አናግሩኝ። ዘይነባ ልጆች እኮ እያወሩ ነው። ዘይነባ ልጆች እኮ እኛ ጋር እየደወሉ ናቸው። ክፍያው ራሱ በጣም ትንሽ ነው። ሃይማኖት ወይ በእናትሽ አምጫቸው ታይላንድ የወሰደ ደላላ አይደለሁም ብላ ስትምል ስትዘንገንዘብ እኔ አስገቢው እኔ ልክልሻለሁ። ዘይነብ ልላክለት ለልጁ ዘይነብ እኔ ደላላ በሆነ እንደዚህ አይነት ኑሮ አይደለሁም። ምን ያላኳቸው ነገር አሁን ይኸው ታይላንድ ላክፋታው ይታሉ እየተባለ ነው። ልጁ ያጎቷ ልጅ ነው ሀቢባዬ። ምናልባት እንግዲህ በኋላ እኔ በሌላ ነገር ካምን አላውቅም። የራሷ ያጎቷ ልጅ ነው። አንደኛው ሌላ ቦታ ልካቸው ታይላንድ የሚባል ሀገር ነው። እኛ ጋር ስራው አልተመቸንም፣ እዚህ በጣም ያስጠላል፣ ስራው ይከብዳል ያሉ የሄዱበት ምክንያት ይኸውልሽ አንዴ ሀቢባ ይኸውልሽ እነሱ የሄዱት አያትየው መሬት ለ5 አመት ሽጣ ማለት ነው። ለ5 አመት ሽጣ ለከፈለሽ የኔን ከዚያ እንደውም ልጁ ገልሻለሁ አለኝ 15000 እንደው ስልክ ግዙለት ብዬ አለቀስኩባቸው። በስልክ እንኳን ልጽናና ብሎ ከቤት አልወጣም አሉ። መጨረሻ ላይ እንደገና እህቱ ከዱባይ ሌላ ብር ልካለት ነው። በምን እንደሄዱ አላውቅም። እኔ ራሱ ሊገለ እንዲ ወንድሜ ነው ከላይ ላይ ያዘልኝ ማለት ነው። አሮጊቷ አያትየው ቤት እየመጣች ታለቅሳለች። መበላ አጣሁ። ለምን በርሻ ነው የምትተዳደር? እኔ አይደለሁም የላኳቸው። አሁን እኔ እንደው በዘይነብ ብስጭት ሌላ ቦታ ሄደዋል። ልጆቹ አደጋ ላይ ናቸው። ከኢትዮጵያ ነው ብር የሚላክላቸው። ይሄው ልጁ ጅብሪል ይባላል። ላይፍሽን አሁን እንደውም ሼር አደረግለታለሁ እና እኔ አላኳቸው። ምን ቤት በኩል ነው የምልካቸው። ጅብሪል ብሩን ሰጠሁት። ማን ላካቸው? ጣሂር ግን ማን ላካቸው? አላቅም። እሱ በሌላ ደላላ ነው ሄዱ። ትጠይቂያቸዋለሽ። እነሱ ዛሬ ችግር ላይ ናቸው። በኔ ሳይሆን በሌላ ደላላ ነው ሄዱት። ኦኬ ታይ ሀቢባ እኔ ደላላ አይደለሁም። ታይ ግን አንድ ቀን ትረጅኛለሽ። ዛሬ አይደለም ችግር የለውም። በኔ ሳይሆን በሌላ ደላላ ነው ሄዱት ነው ያልሽው። ራስሽ ካንቺ ነው ያቃለ የወጣው ከኔ አይደለም። ሁለታችሁም ደላላ ናችሁ። አንቺም ሃይማኖትም አይደለም። ደላላ አይደለም። እንሳቤት ደላላውን ስም አትፈልጉትም፣ ግን ብሩን ትፈልጉታላችሁ። ምን አላችሁ? ያዋጣናል ብለን ስራ ላይቭ ሪካርድ እኮ ይቀመጣል። እያንዳንዱ የምታወሩት ነገር 90 ቀን አይጠፋም። እኔ ደግሞ ዩቲዩብ ላይ ዳይሬክት ነው ላይቬን ማስተላልፈው፣ ይቀመጣል ዘላለም። ምን አለች ቅድም ሃይማኖት? ይሄን ስራ ያዋጣናል ብለን ነው መስራት የጀመርነው እኔና አንቺ። ግን ሳይሳካ ሲቀር ሁለታችንም እንክፈል በቃ ይሆነናል ብለን ነበር የጀመርነው። ስለከሰርን ኪሳራ በሁለታችንም 250 ሺህ እንክፈል አለችኝ አላለችም? በላለኝ እናንተ ቢያዋጣችሁ ቢሳካላችሁ ሚሊዮነር ብትሆኑበት ኖሮ ዛሬ እዚህ ጋር ተመጡ ነበር፣ ትነግሩን ነበር። የኢትዮጵያ ሕዝብ ወይ እዩንኛ በደለላ ስራ ሀብታም ሆነን ትሉን ነበር። አትሉም፣ አትመጡም ነበር። አሁን ላይ ግን የጀመራችሁት ነገር ስላልተሳካላችሁ ስለከሸፈ እዳ ውስጥ ስለገባሽ ነው የመጣሽው እኛ ጋር ዘይነብ። አንደኛ ምን አልሽ? መጀመሪያ ኮሜዲያን እሸቱ ጋር ሄደን እንድንረዳ ነበር ያሰብኩትኝ። ከዛ ሀቢባ ጋር አመጡኝ። ሀቢባ ለደላላ ቁጭ ብላ ብር አታሰባስብም። እኔ ለታመመ ሰው እንጂ በደላላ ሀቢባ አልኩም። እኔ ሰርተን እንከፍላለን ነው ትከፍላለው። ሰርቼ ምን አስናለሽ ትሰሪያለሽ ያለሁት ሀቢባዬ በየወሩ እየሰጥን ያለ ነው። እግዚአብሔርን ነው የምልሽ። እኔ ምንም አልፈልግም። በእንደዚህ አይነት ስራ ስሜ እንዲነሳ አልፈልጉም። እኔ ክርስቲያን ልጅ ነኝ። በእንዲህ ያለ ነገር ጭራሽ እኔ የደሃ ቤተሰቦች ነው ያሉት። እዚህ የመጣሁ ቤተሰቦቼን ለመርዳት ነው። 3 አመት ቤሩት ነው የቆዩት። አሁን እዚህ ሮማንያ ከመጣሁ ደግሞ 3ኛ አመት ገብቻለሁ። እኔ 5 ሳንቲም ቤተሰቡም አልፈልግም። የአጎቶቼ ልጆች አሉ፣ የአክስቶቼ ልጆች፣ ባለቤቴን፣ ወንድሞቼን ያመጣሁት ራሴ ነኝ። ወንድሟን ራሱ ማለት ነው ብፈልግ እኔ ከወንድሟ ላይ የፈለኩትን መቀበል እችላለሁ። ግን ታውቃለች እናቷ ስታለቅስ እንደውም ገና ሲባል እኔና ዘይነባ የተገናኙን ብትይ ለኔ ያመጣሽላት ወንድሟን
በነፃ ነው እግዚአብሔር በነፃ በመጀመሪያ ሐሲባንና ሀቢባ የተገናኘ ነው እሷ ዘይነብ እሷ ኮይት ነበረች እንደዚህ በፊትም ሰው ተወስዳለች ከዛ እናቷ በጣም ሲቸገር ወራም ስታይ ሃይማኖት ነው የምትለኝ እናቷ ከዛ እንደዚህ የምትቸገሪ ከሆነ ፓስፖርት አሳድሽና ፓስፖርትሽን ልጄ እንደዚህ ኮይት አለች ተወስድሻለች አለችኝ በፊት ገና ሐሲባ ስንገናኝ እኔና እሷ ልጅ ከዛ ስትል ፓስፖርቴን አሳደስኩ ምን አልኩ እንዳጋጣሚ ኮይት ተዘጋ የሆነ ሰዓት ላይ እንደው ቢያኝ ክፍያ 10 ሺህ 20 ሺህ ብቻ ነው ትከፍላላችሁ ብላ ልንሄድ ማለት ነው እኔና የባለቤቴ እህት አንድ ደግሞ ያክስቶቼ ልጆች አሉ እሷ ልወስደን ነበር ገና በጀመሪያ ሐስባል ግን እግዚአብሔር ረድቶኝ እኔ በመሃል ወደዚህ ቦታ መጣው ወደዚህ ቦታ ስመጣ ሃይማኖት ወይ ይሄ ቻንስ ካገጠመሽ ልጄን ሙሳጂሊ ስትለኝ እሷና ችግር የለም እኔ ከቀና ይወስድልሻለሁ አልኳት እዚህ ስመጣ እንዳጋጣሚ በቃ እዚህ ከቤሩት መጣው በጣም ብዙ አሉ እንደዚህ ዘር ምናምን ሆነው አሉ የሚኖሩ አንዱ ሲያው በሞላ ድርጅት አላቸው አንድ ሲሉ ሁለት ሲሉ ብዙ ማምጣት ጀመርኩ ሰዎቹ አንጭልን ሲሉኝ በዛ መሀል ነው ከሷ ጋር አውቶ የተገናኘ ነው እንደዚህ አንቺ እንዴት ገባሽ እዛ ሀገር እኮ እንደዚህ ነው ሰው እንዲህ አይነት ብር እኮ እየተከፈለ ነው የሚሄደው እንዴት አድርገሽ ገባሽ ምናምን ስትለኝ እንደዚህ ሆይ እንደዛ ከሆነ በቃ እንደዚህ የሚሄድ ሰው አለ ላመጣልሻለሁ ብላ ያመጣቻቸው ራሳቸው እኔ ዘመዶቼን አንድ ከብር ተቀብያ ያመጣሁት የለም ፈጣሪ መስገን እየሰሩ ነው ዛሬ ያመሰገኑኝ ነው ያሉት ማለት ነው እኔ ማንንም ሰው መጥቶ ቢሰራ ዛሬም ነገም ይሄ ሪጀክት የሚባል ነገር ባይኖር ማንንም ሰው መጣ ቢሰራ ደስ ነው የሚለኝ ታውቃለች የብርንም ነገር ደግሞ ይሄ ነው ብላ ያመጣችው ራሷ እንደሆነ ታውቃለች ሃይማኖት እኔ ልክ አምንሻለሁ ብሩን 20 ሺህ ነበር የተስማማችሁት አይደል ልታተርፉ የቱ አይደል አሳነት ሰጥሻለች ይሄን ያስብልሻለች ራሷ 100 ሺህ የወረቀት ከሆነ 250 ሺህ ማንኪስ ነው የሚገባው ማን ነው የሚበላው 250 ሺህ አይ ሁላ 100 ሺህ አይደለም ወረቀት ሀቢባ ያው መጀመሪያ ወረቀቱን ስታስጀምር 1000 ሴትዮዋ ትወስዳለች ወረቀቱን ሰርታ ከጨረሰ በኋላ ደግሞ 1000 መልሳ ትወስዳለች 2000 ነው የሚከፈለው ቅድም ግን ማዳም ያለችው ቅድም ማዳም መጀመሪያ 1000 ነው የምትከፊው መጀመሪያ 1000 ነው የምትከፊው ልጆቹ ሁለተኛ ከተመታላቸው በኋላ ነው ሁለተኛው ነው የምትከፊው 240 ሺህ ነው ሴትዮዋ የምትወስደው ደላሏ ማለት ነው አጠቃላይ 120 መጀመሪያ ነው የምትወስደው 120 ሺህ ውስጥ ለማን ነው ታዲያ 350 ሺህ ነው የሚከፍሉ 240 ሺህ ደላላ የምትወስድ ከሆነ 120 ሺህ 120 ሺህ የትኬት ምናምን ትኬት አለ ትኬት ከዛ ላይ ነው የሚቆረጥላቸው ትኬት ራሷ ዜናዋ ነው የሚቆርጥላቸው ታውቃለች ቦታውን ዘይነባ ትኬት ትቆርጥላቸው ቦታው ነው ማሻአላ ትኬት መጨረሻ ትኬት ይቆረጣል የቪዛ ማስመቻ አዲስ አበባ ሁለት ጊዜ ነው የከፈለችው 15000 ብር 7500 የከፈለችው የፈረንጅ ደላላ አለ ወይ እያሉ ነው ከዚህ ገና ነግሬታለሁ እንደገና ለሴትዮዋ ሀቢባዬ እንደገና ደግሞ ልጆቹ መጀመሪያ ገብተው ሪጀክት ሲባሉ ድጋሚ ሰውየውን ራሱ ፈረንጁን አዲስ አበባ ያለውን አነጋግራ ለእያንዳንዱ ሰው 30 ሺህ ብር ብሎኛል ክፈይና እመታላችኋለሁ ብሎኛል ብላ ከፍያለሁ ብላለች ለ10 ምናምን ሰው ከፍያለሁ አለችም ከዛ ከፍዬላችኋለሁ በቃ ሊመታላቸው ነው ጨርሰና ምናምን አለች ልክ በ15 ቀኑ ፈረንጁ ደውሎ ሴትዮዋ ጋር እዚህ ያላችሁ ጋር ሮማንያ ያለችው ጋር ደውሎ ኑ ሰዱባያቸው ፓስፖርታቸውን አለ ከዛ ልጆቹ ፓስፖርታቸውን ይሰዱ ሪጀክት አድርጓቸዋል አለ እንዴ ዘይነባ 30 ሺህ ብር ከፈልኩ አላልሽም ወይ ሊመታላቸው ነው አላልሽም ወይ ስንላት ከፍያዋለሁ አለችን ከፍያዋለሁ ለምን እንዳልመታላቸው ነው ምን አውቃለሁ አለኝ ከዛ ሁሉ ሰው 30 ሺህ ብር ለፈረንጅ ሰጣለች እንግዲህ ሰጥቻለሁ ነው አለችን እኛ እናቅም እኛ ያለነው እዚህ ነን እናንተ ደረሰኛ አትጠይቁም እንዴ ከፍያለሁ ስትል በእጅ ነው የሰጡት አለችን በእጅ ነው የሰጡት አለችን ቆይ ሴትዮዋ ከፈረንጁ ጋር የምትደዋወል ከሆነ ለምንድን ነው እንዲመታ ያላረገችው ሃይሚ ታይ በቃልሽ ነው ታይ አትወና ይሄን ጥያቄ እኮ ሴትዮዋ የሀገራችሁ ችግር ነው ነው ወረቀቱን ሰርቼ ልክ ያለው በሰዓት ይችላልው ቆይ ኤምባሲው እንኳን ያሳየኝ ግዛው አይደለ ልክ እኔ እንደላላ አርገሽ ሃይማኖት ለምን እንደው እኔና አንቺ ነገ እንገናኛለን አንደኛ ደግሞ ታሪክ ይቀየራል አላህ ይኸውልሽ አንደኛ እናቴ የጠየቀችሽ ለእንድዬ ነው የተቸገረችው ቤት ውስጥ ከእንድዬ ጋር ነው ሮባ መኪና ላይ ነው የሚሰራ እኔና አንቺን ያገናኘን የወንድሜ የእንድዬ ጉዳይ ነው ዘመቻ ይሄዳለው ይላታል ብርሃኔ ናት እግሩ ላይ ወድቃ ያስቀረችው እና እባክህ የተገናኘን በእንድዬ ዙሪያ አይደለ ተይ ሮባን ታቂዋለሽ ሃይሚ
እንደ ድሮሽ በቃልሽ ሙቺ እኔ ብር ብዬ አይደለም እኔ ኮን ማልከልኩኝ እንዴ የነዚህ ኮስኪልኝ ነው ልጆች ሪጀክት ተባሉ ልጆች ያን ብርም ሰጥማች ሪጀክት ተባሉ ዘይነባናት መስጠን ምትይ ሃይሚ እኔንም ብር አስቤ መስጠሽ ዘይነባናት መስጠኛል ለዚህ ሁሉ ልጆቹ ሪጀክት ለመሆናቸው ተጠያቂ እንደውም አንቺ ነሽ ወይ ልጆቹ ራሳቸውን ፈልገው እንዳያመቻቹ አነጋግር ያለው ብለሽ ሰው አግኝቻለሁ ብለሽ ተፈረንጁ ጋር ወርቻለሁ ጨርሻለሁ ብር ያውም የኢትዮጵያ ብር አይፈልግም ዶላር ለሚፈልገው ብለሽ ገዝቻለሁ ሰጥቻለሁ አሽጌ አንዴ ወረቀት አሽጌ አንዴ በምን ስትይ የነበረው አንቺው ነሽ ወይ ልጠይቅሽ እሺ መጀመሪያ የእናንተ ዘመድ አይደል እንዴ ይዟቸው የገባ ያ እንትና የእንትን አስተማሪ ነው ያለችው ልጆቹ ያመጣሻቸው በሞላ ግማሹ ምንም የማይችለው ሰውየው እንግሊዘኛ ኢንተርቪው ሲያደርግ ዘይነባ ልጆቹ ቋንቋ መቻል አለባቸው ይያንስ አይደለም ማለት እኔ ነኝ ያመጣሁት እሱ አይደል ይዟቸው የሄደ እናንተ ዘመድ አይደለም ቋንቋ ሊናገርልሽ እኮ ልጇቸው የገባው እንዳለ የማይችሉት አምጥተሻ ዘይነባ ስማቸውን እንኳን መጻፍ የማይችሉ ልጆች እኮ ነው ኤምባሲ ሮማኒያ ኤምባሲ ዘሽ ገብተሽ ጉድ የፈላው እኮ ዘይነባ እሱ ሊረዳቸው እኮ ነው አንቺ እንግሊዘኛ ትችይ ነበር እንደ ስትሄጂ አንቺ እንግሊዘኛ ትችይ ነበር እንደ ስትሄጂ ታይ እንጂ ሃይሚ መከባበር ነው አይደለም በዛን ሰዓት ነው ያሁን አይደለም አስተርጓሚ ይዤ ገብቼ በስርዓት ነው ያወራሁት እኮ ያስተርጓሚ ያወራደ ማለት ነው አስተርጓሚ ራሳችሁ አዘጋጃችሁ አይደል እንደ ተከፍሎ ላስተርጓሚው እንደው ልጆቹም አሉ 2000 ተከፍሎ አንድ እኔ ደላላ ቢሆን ቤቴን ለምን አሳያለሁ አይደለም እኔ ደላላ ቢሆን ቤቴን ለምን አሳያለሁ እሺ ዱባይ ያሉትን ኢትዮጵያ ናቸው ብለሽ እንዴት አድርገሽ ጀመርሽላቸው ዱባይ ያሉትን ልጆች ዱባይ አሻራ የሰጠው ጀመሩ ዱባይ ሆነው ሮማኒያ በመሃል መተው ብራቸው ይጨነቅ ትኬት ቆርጦ ይመጣሉ አረ እንደው እስቲ ተይ በመዳል ትኬት ቆርጦ ይመጣሉ ለምን አውሮፓ መሄድ ስለሚፈልጉ ብራቸው ይጨነቅ ሃይሚ እኔ ግን አምሻለሁ ታላላቸው ወዲያ ነው እሺ አቺ ደግሞ አንደኛውም ልጅ እንደውም ሪጀክት ተብላ ሮማን እንጂ ወደ አውሮፓ ውስጥ መግባት አትችልም እሱን ራሱ አሻራ እንዴት አድርገሽ አሰጥተሽ አሰራሽላት በፊት አፍታም ብላ ሮማኒያ ላይ ለስንት አመት ነው መግባት የማትችል ልጅ እንዴት አድርገሽ አሰራሽላት እሱን ራሱ እሷው በእኛ ይታይሽ እንደው ቆይ ግዛው አስራስ ይበቃል ቆይ እንደውም ጥሩ መጣሽ ብሎ ሰጣት ቆይ ዘይነብዬ ከወንጀል ነፃ ነሽ ብሎ አዲስ አበባ ላይ እንዴት አድርጎ ሰጣት ልጅቷ እንዴ ምን ወንጀል ሰረመች ገባች ሩማኒያ አልገባችም ሲቀጥል ሄዳኔ አሻራ ይሰጣችሁ አምስቱም ሀገር ላይ ክልክል ነው በፊት ቱርክ ነበረ ጣፍታ ነው አለ ታቂያታለሽ አናግርሻት እንደዛ አለችሽ ልጅቷ እኔ ምን አውቃለሁ እኔ ፈትሽ አልቀበል ይዋና አለችው እዚህ ሀገር አውሮፓ ክልል አውሮፓ ላይ መግባት ከአረብ ሀገር ነው የመጣችው ለምንድን አስጀመራችሁት እኮ ነው አድርጋ ሴትዮዋ ካንስል ያደረገቻት ሰውዬው ካንስል ይሄ ነገር ወንጀል ነው ብሎ ነው እንዳለ ዲክት ያላቸው በሷ ምክንያት ታቂያት ልጅቷ ከአረብ ሀገር ነው የመጣችው እሺ እሷ በሷ ምክንያት ሀቢብ ሃይማኖት እንደዱ አትቀባጥሪ ለምን የግዛውን ምክር ሰምተሽ ቀብርሽ ናት ለምን እንደሆነ ታውቂያለሽ እኔ ልታሰር ችግር የለውም እገባለሁ ታስሬ ቅጣቴን ተቀጥቼ እወጣለሁ ግን ማለት ነው የቀራባችሁን 500,000 እኔ በትክክል አስልቼው ዘይነብም የላከችውን ደረሰኛ አይቼ ግዛውም የላከውን ደረሰኛ አይቼ አስልቼ የቀረባችሁ 1 ሚሊዮን ነው ከ1 ሚሊዮን ላይ የወረቀት የ5 ሰው 100,000 አይከፈልም የወረቀት አይመለስም አላችሁ እሺ ተስማማን ማዳምንም ጠርተን ማዳምም መስክራ $1,000 የወረቀት ለመንግስት እንደሚከፈል ለፕሮሰስ ተናገረች ስለዚህ ለመንግስት የተከፈለ ነገር አይመልስም 500,000 ስጧት ይቀርባችሁ እሺ ሀቢባዬ እኛ ብቻ ነን የምንከፍለው እሷስ ለፈረንጅ ሰጥው ለግብኗ ስትል ነበረው ስብር ቆይ እኛ ብቻ ነን የምንከፍለው እናንተ የተሻለ ሀገር ነው ያላችሁት ከሷ እናንተ የተሻለ ሀገር ስላላችሁ በቃ 500,000 ስጧት መልሱላትና ተስጥ ለሰዎች ታርተን ሰራታለሁ 2 ወር 3 ወር ታገሰ በቃ ዘይነብ እኔ ሲታማራ አንቺ ፊት ተፈለሽ አንቺ አካው ሰጣችሁ ማስገባላታለሁ 3 ወር እንደዚህ ትታገሰው በቃ ከ3 ወር ይሄው እኔ 3 ወር ቀጠሮ ይዝላችኋለሁ በ3 ወር አካውንት ላይ ከዘይነብ ተቀብዬ
ከዘይነብ ተቀብዬ እኔ ለሃይማኖት ልካለሁ ያስገቡልሻል አለቀ በቃ እኔ ዘይነባ በእናቷ አካውንት እኔ ዘይነባ ብዙ ነገር ስለካደችኝ ካሁን ወደ በእናቷ አካውንት አስገባላታለሁ የእናቷን አካውንት ተቀብላ ስትስተኝ ራሷ እናቷ ዘምዘም ነው ስሟ በእናቷ አካውንት እኔ የእናቷን አካውንት ለእኔ ትልካለች ዋትስአፕ ላይ እኔ ለአንቺ ልካለሁ እሺ ዋትስአፕ ላይ ተከተል በቃ በሶስት ወር ስጣት ግማሽ ሚሊዮን ብር አትራጥል ፎቶዬን ታጥፋለኝ ሀቢባዬ የጠፍሽው ፎቶ አጥፊላት በቃ ግማሽ ሚሊዮን ብሩን አስገብታ ደረሰኝ ወደኔ ትልካለች አካውንቱን ለኔ ላኪልኝናሽ እሺ እኔ አንዳንድ ሺህ የሚጠይቁኝ ልጆች ምንድነው የምላቸው እሱን ሰርተሽ ከፈይ እሷ ግማሽ ሚሊዮን ብሩን ትከፍላለች እንደውም ኮሜንት ላይ እኩል ይክፈሉ አብረው ይክፈሉ እያሉ ነበር ሃይማኖት እግዚአብሔር ይስጣት እጇ ላይ እኮ ስላለ ነው ይሄ እኮ ለትኬት የተቀመጠ ብር ለምን ልትያለሽ ሀቢባ እኮ አለ እሺ ትኬት አልተቆረጠም የትኬቱ ብር የት ነው ያለው እሺ በቃ ጥሩ ሐሳብ ባለፈው ሰጥልሽ እኮ ሀዘነ ባለፈው ያስገባልሽ ከዚህ ገባልሽ ከየት መጥቶ ነው ሀቢባ ሴት እጃቸው ላይ የነበረ እኮ ነው እኔ የላከለውልሽ ዘይነብ ብር ነው የሰጠሻቸው 2 ሚሊዮን 820 ሺህ ነው አይደለም የሰጠሻቸው ላሰላልሽ ነው ድጋሚ ለመቶ አንደኛ ጊዜ ላሰላልሽ ነው ትግስቴን በጣም ተፈታተንሽው ስንት ብር ነው የሰጠሻቸው የአምስቶቹንም እኮ ደምረው ነው ከአምስቶቹን ደምረኝ እንደዛ አላልኩም በገንዘብ ቶታል ስንት ነው የሰጠሻቸው አለቀ ይሄንን ቁጥር ጥሪ ስንት ነው አታውቂው በቃሌ እንዴት ነው የማውቀው እኔ እንዴት ነው ማታውቂው የሰውዳ እንዴት ነው ማታውቂው በቃልሽ አይደለም እኔ እዳ የሌለብኝ በማያገባኝ ይሄው በቃሌ ይሻለው 2 ሚሊዮን 820 ሺህ የትኛውን ነው ሂሳብ የሰራችሁ ሀቢባ የሰጠሻቸውን እኔማ ሁሉንም ሰጥቻቸዋለሁ 4 ሚሊዮን ከ4 ሚሊዮን እሺ የሰጡኝና የወረቀቱን ያስገባሽበትን ደረሰኝ አምጪያ ያስገባሽበትን ደረሰኝ የላክሽልኝን የላክሽልኝን አሁን ቁጭ ብዬ በካልኩሌተር እዚህ ጋር ሳሰላው 2 ሚሊዮን 820 ሺህ መጣልኝ እያልኩሽ እኮ ነው ማሬ ዋሹ እንዴት እንዴ 2 ሚሊዮን 820 ሺህ መጣልኝ ሳሰላው የላክሻቸውን ደረሰኝ ዋትስአፕ ላይ ቁጭ ብዬ በካልኩሌተር ስደምር ከዛ ላይ ደግሞ እነሱ የመለሱልሽን 1 ሚሊዮን 850 ሺህ ቀነስኩ 1 ሚሊዮን ቀረ ከ1 ሚሊዮን ላይ ደግሞ የወረቀት ያምስቱ አይከፈልም የወረቀት ኦሬዲ ፕሮሰስ የተጀመረ ለመንግስት ኦሬዲ የተከፈለ ጆብ ኦፈር ምናምን የተደረገበት $1,000 አይመለስም ስለዚህ ስንት ቀረ 500 ሺህ ብር ቀረ ግማሽ ሚሊዮን ብር ቀረ እሱን ደግሞ አንቺና ሃይሚ ተባብረን እንከፍላለን ተባብላችሁ ነበር እንደዛም ሆኖ ግን ተባባልን ራስሽ አመንሽ እኮ አንዴ ትክጃለሽ አንዴ ታምኛለሽ ዘይነብ ቅድም እኮ ራስሽ አይደለም ይሄ ብቻ አይደለም የወረቀቱንም እኮ ነው ሰርተን እኩል እንከፍላለን ያልኳት ሙሉ ሂሳብ ነው አንድ ብር ለምክንያቱም ልጆቹ ችግር ላይ ናቸው አላስቀምጣል ለምሳሌ ጥሩ የወረቀቱንም ከነበረ ይሄው እነሱ ግማሽ ሚሊዮን ሊችሉ ነው ግማሽ ሚሊዮን ነው አንቺ ትችያለሽ ማለት ነው የወረቀት ልትመልሽ ከፈለግሽ የማይመለሰውን የወረቀት ለሰዎቹ መመለስ የምትፈልጊ ከሆነ ይሄው ሃይሚ 3 ወር ስጡኝ አንቺ ራስሽ መስክረሽላታል ከማይናት አትዋሽም ለክሯ ሟች ናት ባገሯ ታቦት ከማለች አትዋሽም ብለሻል ባገሯ ታቦት ብላ ለክሯ በክሯ የወረቀቱን እሺ አስቢ የ20 ሰው ስንት ነው የሚሆነው እሺ የወረቀቱ የ20 ሰው የ20 ሰው አላመጣሽ 17 ሰው 20 ሰው እንዴት ነው 20 ሰው ካመጣሽ ዝርዝር አምጪ ልክ እሱ እንዳመጣው አንቺም ስም ዝርዝር አምጪ ያመጣሻቸውን 20 ሰዎች ስለዚህ ተላከውን ወረቀት ችግሩ ምንድነው አንቺ ባፍሽ ብቻ ነው የምታወሪው እሱ በኮምፒውተር በሰንጠረዥ ስም ዝርዝራቸውን አስቀምጦ ከሌ ስንት ከፈለ ከሌ ስንት ተምጠ ከማስረጃ ጋር ኤቭሪቲንግ ከመረጃ ጋር ነው የላከልኝ ዋትስአፕ ላይ አንቺ ግን ባፌ ብቻ ነው የምነግራችሁ እመኑኝ እኔ ሰዎች እኮ ጭንቅላቴን አዙረውታል እነሱ ጭቅጭቅ የለባቸውም እኔ እኮ ለአንድ ሰው ልንገርሻል እናት አባት እህት ወንድም እያሉ ጭንቅላቴን አዙረውት ይሄንን ማስታወስ የራሱ አልহামዱሊላህ ምክንያቱም ያሳለፍኩትና የሆንኩትን አላህ ብቻ ነው የሚያውቀው እነሱ ምንም የለባ ንጹህ አይምሮና እንትን ያለ አይምሮ አንድ ላይ ሊያስበኝ ዘይነብ ታይ እስቲ እንደዛ ለምን አንቺ ለምን እንደዚህ ታያለሽ ግን ሁሉን ነገር ጫና ለምን ታደርጊያለሽ እንዴት ነው ማናስበው እናስባለን ለምን አናስብም ግን ዘይነብ አንቺ 80 ሺህ የከፈልከው ይኸውልህ ወረቀታቸው ያልመጣ 80 ሺህ የወረቀት ተብሎ $1,000 የከፈሉ የነሱ ቆርጠክ ታይም
አንዴ አዳምጪኝ። አንቺ ማለት ነው ይኸውልሽ ሲጀመር ከኢትዮጵያ ወደዛ ይሄድሽው ይሄንን ታርጌት አድርገሽ ነው። በቃ ሚዲያ ላይ ገብተን ለምነን ይሄን ብር አገኛለሁ መለሳለሁ አልሽ ቃል በቃል እንትና ጋር ሮሚ ጋር ነበርን ሀቢብ አንቺ ጋር ከመምጣቴ በፊት ማለት ነው። ከዛ በኋላ እንደዚህ ከሆነ እኮ ለልመናም ከሆነ እኮ በስነ ስርዓት ከሆነ እንዴት ነው ማድረግ ያለብን? እንደዚህ ሆኖ ብር ተበላን። በስነ ስርዓት አምነሽ ህዝብን ይቅርታ ጠይቀን ከሆነ ያንን ነበር ማድረግ ያለብን እንጂ ዘይነብ ያልሆነውን ብር እንዴት ይሄን ያክል ታያለሽ ብዬ ስልሽ ወጥተሽ እንደውም ሀቢባ ጋር ነው ማፋጠጥህ ውጣና ናልሽና ወጣሽ ከዛ ቤት አይደል? እንደገና ቅድም እየሰማሁሽ ነው ሲሰድቡኝ ነበር ምን አልሽ? እኔ ቲክቶክ በአጋጣሚ ኦንላይን ከፍቼ በራሴ ነው ገብተው አንዳንድ ልጆች አስተያየት ሲሰጡ የነበረው እንጂ እንደዚህ ስድብም ምንም የሚያደርስ ነገር የለም፣ የሚያሳድብም ነገር የለም። እኛ ያለውን ብር እንሰጣለን። እሺ በጋራ እንከፍል። አሁን ለምሳሌ ኦዲዮ ብልክ ምን ትያለሽ? ኪሳራ ጋራችን ነው ብለሽ ስታወሪ ነበር አለ ኦዲዮ ላክልኝ ኦዲዮን ፕሊስ ዋትስአፕ ላይ። እሺ እልካለሁኝ ግን ያያስ ቢሆን ዘይነብ በቃ ይሄ ነገር ተከሰተ አይደለም ዛቻ እኔ ቤተሰብ ቆቆ የዛቻ የኦፕሳን ቮይስ ይልክልኝ ነው ዘይነብ ኪሳራው የጋራችን ነው አብረን እንከፍላለን ብለሻል። ቮይሱን ከመላኩ በፊት ወደኔ መቼ ነው ያልኩክ? መቼነቱ ይቅርና ብለሻል። እሺ አይ ወደ ራሴ ለመለስ ሀቢባ በእናትሽ እኔ ኤፒሊፕሲ ታማሚ ነኝ። ዘይነብ ይኸውልሽ አሁን ልጆቹ ስራቸውን ይስሩ። ማገዝ ያለባቸው ሰዎች ያገዙ። ይሄንን ብር በውስጥ አውሪኝ በተረፈ እንትን በውስጥም አውሪኝ አለው። ይሄንን ብር 3 ወር ስጭን እንሰጣለን። እኛ አንቺም ምንም አትክፈኛ እንሰጣለን። በቃ ኦፕሳ የላኩት የዛተብኝ ፌደራሊዝም ብላለች ፌደራል ይዞ የመጣውን ኦፕሳ ድምጽ ልኬልሃለሁ አለ 1108,000 ነው። እንደውም 12 ከራሴን የጨመርኩት ጠይብ ያን ድምጽ እንኳን ልኬልሃል። እሺ እንዴት ነው ማረጋው? ቤተሰቤን እንዴት ነው ደና? እሺ ቢያንስ እንኳን ልጆቹን እንኳን አሳምንልኝ ብያለሁ። ብዙ ነገር ልኬያለሁ። ልጆቹን እንኳን ከላይ ላይ አሳምንልኝ እኔ እንዳልበላው ብሩ እኔ ጋር እንዳልሆነ ብያለሁ። ይሄን ሁሉ ብያለሁ። ብዙ ነገር ብያለሁ። ባይሽ አንድ ነገር አንዴ ጋይስ እኔ ይሄንን ህዝብ አንድ ነገር ልጠይቀው። እኔ ሀቢባ ነኝ። የሆኑ ሰዎችን እኔ ሮማኒያ እልካቸዋለሁ ብዬ እኔን ነው የሚያውቁት፣ እኔን ነው የሚያምኑት። ሮማኒያ እልካቸዋለሁ ብዬ ከነዚህ ሰዎች 350,000 ለቀምኩ እና ከኔ ጋር ዲል ላደረገ ግለሰብ ሰጠው። እነዚህ ሰዎች ይሄ ጉዳይ ሳይሳካ ሲቀር ብራቸውን መጠየቅ ያለባቸው ማንን ነው? ዳይሬክት የሚያውቁት እኔን ነው አይደል? ኖት ዴር እኔን ነው የሚያውቁት። ስለዚህ እኔን ነው የሚጠይቁኝ። ሀቢባ ብራችንን አምጪ፣ ቃል እንደገባሽው ሮማኒያ አልወሰድሽንም፣ ስለዚህ የከፈልነውን 350,000 አምጪ ብለው የሚጠይቁት እኔን ነው። ኦኬ እነዚህ ሰዎች ስልካቸውን አጥፍተው ቢጠፉብኝ የምከፍለው ማን ነው? እኔ ነኝ የምከፍለው አይደል? ለምን ይሄ ህዝብ እኔን አምኖ ነው የሰጠው። ስለዚህ እኔ ነኝ የመጀመሪያዋ ግለሰብ ከፋይ እኔ ነኝ። ለነሱ ከፍዬ ከዛ የኔን ጉዳይ ከነዚህ ጋር ዲል አደርጋለሁ። የኔን ጉዳይ ራይት። ለምንድነው ሁሌ በትክክለኛው መንገድ ማንሄደው? ምንድነው ዙሪያ ጥምጥም የሰው ቢኖረኝ አደባባይ የሚያወጣኝ ነገር የለም። ልክ ነሽ። እኔ ነኝ መቀጣት ያለብኝ። ስትወጪ እውነቱን ተናግረሽ እንጂ ዌት አሁን የተናገሩት 1 ሚሊዮን ከሰጠሻቸው 2,820,000 ላይ 1,850,000 ከፈሉ። የቀረባቸው 1 ሚሊዮን ነው። ከ1 ሚሊዮን ደግሞ የ5 ሰው የወረቀት አይመለስም። አንቺ ደግሞ ይመለስ ከሆነ ይኸው እኩል የሚደርስባችሁን እኩል እነሱ ግማሽ ሚሊዮን 3 ወር ይሰጠን። ያው ሃይማኖት ምላለች አንቺም መስከረሽላታል እንደማትዋሽ። የእናትሽን አካውንት ነምበር አምጪልኝ። የእናትሽን አካውንት ነምበር ለሃይማኖት ዋትስአፕ ላይ አስተላልፋለሁ። አስገብተው ከ3 ወር በኋላ ደረሰኝ ለኔ ይልካሉ። እኔ አምጥቼ ለህዝቡ ደረሰኝ አሳያለሁ። ሀቅሽ ገብቶልሻል ብዬ ከዛ እነዚህ ሰዎች ስማቸው ይጠራል። አለቅ። አንቺ ደግሞ ቀስ እያልሽ እየሰራሽ አጠራቅመሽ ትከፍያለሽ የቀረው። እኔ እኮ የወርሽ ታማሚ ነኝ ሀቢባ። ያመኛል እኮ ታማሚንም ረድቶ ለታመመ ሰው እኛ ለህክምና ሰብስበን ለደላላም ሰብስበን በደላላ ለተበላም ሰብስበን ለዛም ሰብስበን እንችላለን። እንደኛ አስቡልኝ ሀቢባ። እሺ እኔ ያመኛል። እዚህ ጋር ልንገርሽ ኪኒኒ አሁን ካለቀብኝ እንዴት ነው የማገኘው? ስትመጪ ለኪኒን አይደለም የመጣሽው እኛ ጋር ስትመጪ ኪኒኒ መጣው አይደለም እንደ ሰባዊነት ነው። አይ ጥያቄ ነው። ባንዲ አናወራም ዘይነብ። ስትመጪ እዚህ ቤት የመጣሽው በዚህ ጉዳይ ሌላ ቀን ነው የምመጣው ወይስ እንዴት ነው? ሌላ እሺ በላኝ አስገቡኝ ብለሽ ነው የመጣሽው።
ከዛ ጉዳይሽን በደንብ አዳመጥኩሽ ደብተሬ ላይ ጻፍኩኝ በዝርዝር ያስኩኝ ከዛ በኋላ የሚመለከተውን አካል ቁጥር ተቀብዬሽ ዋትስአፕ ላይ አናገርኩ እነሱም መጡ ማስረጃቸውን አቀረቡ ካንቺ በኩል ደረሰኝ ከነሱም መጣ አሰላው እኔ ቁጭ ብዬ በካልኩሌተር የደረስኩበትን ነገር ተናገርኩ የቀረባቸው 500,000 ብር ነው ግማሽ ሚሊዮን ብር ነው የቀረባቸው እሱንም ሰርተው ሊከፍሉ ቃል ገቡ በቃ ከ3 ወር በኋላ እንገናኛለን በተረፈ እነሱ ግማሽ ሚሊዮን አንቺ ግማሽ ሚሊዮን ሰርታችሁ እኔ ጌታን ብቻሽ መከፍለው እኔ እኮ ያመኛል ሀቢባ እና እኛ ጌትና ምናምን እሺ ምንኛ ምን አርጉ ነው የምትይኝ ግማሽ ሚሊዮን ሊመልሱልሽ ነው ይሄው ቃል ገብተዋል በህዝብ ፊት ባይመልሱልሽ በ3 ወር ውስጥ ግማሽ ሚሊዮኑን አንፋታቸው ይሄው 5000 ምናምን ህዝብ 5600 ህዝብ የሰማ አይፋታቸው ባይመልሱልሽ የቀረውን ደግሞ አንቺ ደግሞ የቀረብሽን ሰርተሽ ከፈይ ታዲያ የነሱን እነሱ ያመኛል እኮ ሀቢባ ልኝ እያልሽን ነው ሀቢባ እኔ ያመኛል ይኸውልሽ ኪኒ ሴትዮዋ ብታቀልኝ ችግር የለውም መዳሜ ብታቅ ችግር የለውም ሰዎቹን እናናግርልሻለን ስለሚያመሽ እንዳያስከፍሉሽ እንጠይቅልሻለን ይዘሻቸው ነው ብር የተበሉትን ሰዎች እኛ ህዝብ ከብዷቸው እሺ ሊሉ ስለሚችሉ እሷ ስላመማት ሰርታ መክፈል ስለማትችል የቀረውን ከብራችሁ ላይ የቀረውን ግማሽ ሚሊዮን 500,000 ብር ማሯት እንልልሻለን እሺ እኛ እንጠይቅልሻለን ይዘሻቸው ነው የተበሉትን ግለሰቦች እንጂ ሀቢባ ለታመመ ሰው እንጂ ለሌላ ጉዳይ ብር ተሰብስቦ አያውቅም እዚህ ቤት ለታመመና ለታመመ ብቻ ነው አንቺ ተሳክቶልሽ ቢሆን ኖሮ አንቺ ይሄ ቢዝነስ አዋጥቶሽ ቢሆን ኖሮ የኢትዮጵያ ህዝብን ሙሉ ትልቂው ነበር ወደ ሮማኒያ አንቺ ሚሊዮነር ትሆኚ ነበር ግን ስለከሰርሽ ነው እኛ ጋር የመጣሽው ስትጀምሪ ስራውን ልጀምር ወይ ያዋጣል ወይ ብለሽ አላማከርሽም ገብቶሻል ስለዚህ ወንድም ይኸውልሽ እኔ እኮ ጉለክሳ ወንድም ወይ ወንድም ያለ ሄደልኝ ወንድምሽ ሄዶልሽ አንድ ወንድምሽ ሄዶልሻል አንድ ወንድም ነው የቀረብሽ ያንዱ ስራ ፓስፖርት ማለት ያኮ መንጃ ፈቃድ አለው ትራክተር ላይ ይሰራል አሁንም ያለ ስራ እሺ ሀቢባ እሺ ግማሽ ሚሊዮን ማለት ላይ መደባችሁ ያለ ስራ ለቤት ውስጥ የተቀመጠው ራሴን አጠፋለሁ እያለ ሁሉ ይሄው ያቃል ግዛው ራሱ ዘመቻ የተቀመጠው እቤት ያለው የመጨረሻ ልጅ ትንሹ ወንድሜ በሱ ሰበብ ነው እኔና ግዛው የተገናኘ እንዲዬ የመጨረሻ ልጅ ነው አሁን ያለ ስራ የተቀመጠው ራሴን አጠፋለሁ የሚለው ማን ነው ወንድሜ በሱ ምክንያት ነው አዎ እናቴ ደግሞ እንዲ ተሰስተዋለች ለምን ያለ አባት ነው ሁላችንንም ያሳደገ ለምን አይሰራም ስራ ኢትዮጵያ ውስጥ ሊስትሮ ምንም አይነት ስራ ለምን አይሰራም ኢትዮጵያ ውስጥ ወንድም አይደለም አይወስደውም እንዴ መንጃ ፈቃዱን ለሞከርኩለት ይኸውልሽ አረብ ሀገር ሆኜ እኔ ነበር ማስተምራች መንጃ ፈቃድን ሞከርኩ ምንም አልሆነ ይኸውልሽ ዱባዩን ለሞከርኩለት ያልሞከርኩለት ቦታ የለም ታበላው ተውኩኝ እኔ ደላልነት ቢዝነስ ብዬ ሳይሆን እሱ እንዲሄድልኝ ነው ለምን እኔ አሁን ስለገባሁ ቤተሰቤን እንዲሄድልሽ የስንትና ስንት ሰው ብር አስበላሽ አንድ ወንድምሽ እንዲሄድ እዚህ ላይ አንዴ ሰርዶ ይብቃል ነው ይሄ ገባሻ ያንቺ አንድ ወንድም እንዲሄድ የስንት ድሃ ብር ተበላ አሁን ወንድምሽ ሙሉ አካላለው ጤነኛ ነው ኢትዮጵያ ውስጥ ምንም አይነት ስራ ኢትዮጵያ ውስጥ የለም እንዴ ባዶ ነው እንዴ ኢትዮጵያ ሁሉም ለቆቷል አለ የሚኖር ህዝብ አለ አይደል ሰው አለ ስለዚህ ኢትዮጵያ ውስጥ ያገኘውን ስራ ሰርቶ ይብላ በሰርቶ በዛ አጠራቅሞ የፈለገበት ሀገር ይሄድ ማለት እንዲያግዘኝ እሺ በቃ እሱን አረብ ሀገር ላኪልኝ ለሁለት ሰርተን እንከፍላለን እኔ ኢትዮጵያ ገባለሁ ኢትዮጵያ ሱባይ ቦታ ሰርቼ ከፍላል ሀቢባ ኤጀንሲ ያለኝ ዘይነብ ሰው አለሽ ሀቢባ ልልሽ የፈለኩት እኔ አሁን ገባለሁ እኔ ለምንድነው ታውቂያለሽ ከንት እሳት ላይ